በጎንደር የሚከበር ትልቅ ቦታ ነው የከበረ ቦታ ብለው የሚያከብሩበት ግን ቤተክርስቲያኑ ያው ሎዛ ማርያም ናት ማርያም ነው የምትከበረው እንደዛ ነው መንገድ ሁሉ ተዘጋግቶ ነው የሚከበር በጣም በድሮ ቤት ያለንበት ትልቅ ድግስ ነበር ምን ሎዛ የአካባቢው ስም ነው አይደል በሷ ነው የተሰየመው እሷ ቤተክርስቲያኑ ስትሰየም ነው የተሰየመ የከበረ ሎዛ የማርያም ስም ነው እንዴ የከበረ ቦታ ብለው እሷን በቃ ማርያምን ዛ ቦታ ላይ ያው በማርያም ስም ቤተክርስቲያን ሲተክሉ የከበረ ቦታ ተብሎ ነው እንጂ ሎዛ ማርያም የሷ ብቻ መጣጣያ ነው አካባቢውም አይጠራበትም ኦኬ ሎዛ የአካባቢው ስም አይደለም ኦኬ ያን ማለት ነው እንደ ብስራተ ገብርኤል ምን ቦታ የአካባቢው ስም ሳይሆን በቃ የከበረ ታምር የተደረገበት ቦታ ለማለት ነው እና የሷ ስም ብቻ ነው እንዴት እንደሆነ ግን አሁን ስም ማለት ለምሳሌ አሁን ማርያምን በተለያየ ስም ይጠሯታል ለምሳሌ እማምላክ ኪዳነ ምሕረት እንደዚህ ያሉ ይጠሯታል ልክ እንደዛ ሎዛ ማለት ልክ እንደዛ ስም የሷ ስም ነው ወይስ የደብሩ ስም የቤተክርስቲያኑ በቃ ያው የቤተክርስቲያኑ ስም ቤተክርስቲያኑ ምንድነው የሚባለው የህንጻው እሷ ያለችበት I think if ጥያቄው እንደዚህ አርግላት ሎዛ የሚለው ለአካባቢ የተሰጠው ከማርያም ቤተክርስቲያን እዛ ጋር መገኘት ጋር ተያይዞ ነው ወይንስ ደግሞ እሷ ቤተክርስቲያኗ እዛ ጋር ከመሰራቱ በፊት ቦታው ሎዛ ነበረ ነው በማርያም ስም የተሰጠ ነው ቀበሌው ለብቻው ነው የሚጠራ ሰፈሩ እህታችን ያለችው ይመስላል dictionary.abyssinia.com ላይ ገብቼ ሳይ የከበረ ለማለት ታምር ያሳየችበት የከበረ ብሎ ነው ቤተክርስቲያኑ የሰየሙት እንግዲህ እኔ ስኖርም አውቀው የጎንደር ልጅ ነኝ አዎ እንጂ የሰፈሩ ስም አይደለም የዛች በቃ ስለዚህ የቦታው ስም አይደል በቃ ቆንጆ ሐሳብ ነው ያነሳችው የቦታው ስም ሳይሆን የቀደመው ቦታው የሷን ስም ተከትሎ የመጣ እኮ አሁን እኮ ጥያቄው ዜድዬ አሁን እሺ የአካባቢው ስም ካልሆነ ሎዛ የሚባለው ሎዛ የማርያም ስም ነው ወይስ ደግሞ የደብሩ ስም ነው አሁን ደግሞ እንትኑን አጥበው ማለት ነው የደብሩ ስም ነው የሚለው ታይትል ማለት መሰለኝ ግን ለሷ ታይትል ያ ታምር የተደረገበት በቃ ምንድነው የሚባለው አሁን ቃና ዘገሊላ ታምር እንደሚባለው የቦታውን በሷ ስም ሰይመው ታላቅ ታምር የከበረ ቦታ ታላቅ ነገር የተደረገበት ቦታ ግልጽ አላደረኩትም ኦኬ ስለዚህ አሁን እሺ ሎዛ ማለት አሁን የደብሩ ስም ነው ብለን እንደዛ ነው ሰደው የደብሩ ስም ነው ያ እንጂ ግን የማርያም ስም አይደለም የአካባቢውም አይደለም ደግሞ የማርያምም ስም ደግሞ አይደለም ልክ እንደ ኪዳነ ምሕረት እንደዚህ እንደሚባለው ማለት ነው በአመት አንድ ቀን ብቻ ነው የምትከበር ኦኬ በሌላ ነገር ነው አይደለም ብዬ እንዳላወራጣ ነው ግን ያዛ ቦታ በአመት አንድ ቀን ነው በቃ ባይዘዌ በጣም ጎበዝ ነሽ በጣም ተጠንቀቀሽ የምታየው ነገር ብቻ ነው ያልሽውና በጣም ደስ የሚል ነው ጌታ ኢየሱስ ይባርክሽ እንትን ነው የሚለው አሜን እዚህ አማሪክ dictionary.abyssinia.com ላይ ስትገቡ የረድኤት ቦታ ይለዋል በናውን ደረጃ የአገር ስም በፍልስጤም ያለ አገር ያዕቆብ በህልሙ ከምድር እስከ ሰማይ የተተከለ መሰላል ያየባት ምድረ ለውዝ እና ሎዛ ላይ አይደለ እንትን የሚለው ዘፍጥረት ላይ ያለው ዘፍጥረት 28:19 ላይ ያለው እንደገናም ደግሞ ትዝልሃል ዮሴፍ ታሟል ብሎ ለዮሴፍ በነበሩ ጊዜ አባቱ ታሟል ብሎ ዮሴፍ ባመጣ ጊዜ ምዕራፍ 38 ላይ አይደል ማነው 48 ላይ ታስታውስ እንደሆነ እንደውም ልጆቹን ምናሴን እናንተናን በባረከበት ጊዜ ያዕቆብ
በሎዛ ተገለጠልኝ ብሎ የመገለጥ ቦታ የሚል ሐሳብ አለው ማለት ነው። እና እንግዲህ ከዛ ጋር ያያይዞ ያው ማርያም የተገለጠችበት ቦታ ለማለት ይሆናል እንግዲህ አይደለም። ቆይ እሱንም ደግሞ ነው እኔም ሌላ ሰው እንደዛ ሲል ሰምቻለሁ፣ ግን እንደዛ አይደለም። ቆይ እንደዛ መሰል ዜድ ይኸውልህ እንደሱ ሲሉ ሰምቻለሁ እኔ። አንድ ሰው አሁን ሳሚ ሚታር ይውቀት ያለ ሰው ጋር ገብታችሁ አታወሩም፣ መቼም ዲቪት አታረጉ። ግን ማይም ይይዛችሁ በቃ ሳሚ ምንድን ነው የምትለው ሳሚ? እሺ ምን አሁን ለምሳሌ አስትሬው ማርያም የሚባል አለ በተለምዶ። እኔም እንደዛ ነበር የሚመስለኝ ማለት ነው። የሆኑ ሰዎች እንደዛ ሲሉ ሰምቼ እንደዛ ይመስለኝ ነበረ። ግን ቅርብ ጊዜ እኛ አይነ ስውሩ መምህር ማን ነበሩ? አንድ ታዋቂ መምህር አሉ፣ መጋቢ ሐዲስ ምን ሲሉ ሰማዋቸው መሰለ? አስትሬው ማርያም አይደለም የሚባለው። አስትሬው ማርያም ሳይሆን የማርያም መገለጥን ሳይሆን የምናከብረው የአስትሬው ማርያም ነው የምንለው። የአስትሬው የምንለው ወሩ የመገለጥ ወር ስለሆነ ነው እና ብለው ከጌታ መገለጥ ጋር ምናምን አያይዘው እሱን ነው እንጂ በዛ ወር ስለሆነ የአስትሬው ማርያም በዛን ወቅት የሚከበር ማርያም ለማለት ነው እንጂ አስትሬው ማርያም የማርያም ግልጠት ነው ብለን አይደለም። ራሱን አይደለም ራሷ ማርያም ተገልጣለች በሚል እንደዛ አይደለም እናከብረው ምናምን ሲሉ ሰምቻለሁ። ባይገርም ሪሰንትሊ ግን እኮ ኤፋዬ ያዕቆብ እኮ ኤፋዬ በጣም ተገልጾልሃል። በጣም ልክ ነህ። አንዴ ላውራ ኤፋዬ እንዳትሳሳት። አንተ በጣም ጥሩ ሰው ነህ። እኛ እናከብረሃለን፣ እንወዳለን። በጣም ተጠንቅቀ ነው ሁሉን ነገር የምታየውና ልክ ነህ። ግን እንደተባለው አይደለም ያም ያለው በዛ የተነሳ ነው የተባለው እንጂ አሁን እንደሚወራው አይደለም። መጀመሪያ ግን ኪያዬ መጀመሪያ ሳይጠነቀቅ ነው አይደል የሚያወራው ኪያ? አይ ምን አለ መሰለ ሁላችንም ለማትረፍ ከሆነ ተከባብረን ሪስፔክት ባለው ነገር ብናወራ ደስ ይላል። ዝም ብለን ግን የምንዘራበት ከሆነ ዜድ ግን ተጠንቅቀ ማውራት አለብን። ነው እኔ ዜድ ተጠንቅቆ ያወራም ያወራል ሳይሆን አሁን አንተ መጋቢ ሐዲስን ማውጣት ልክ ነህ። መጋቢ ሐዲስ አስትሬው ማርያም ሰላምሽ እንዴት ነሽ? እግዚአብሔር ይመስገን። ዝም ብዬ ገባሁ አይደል? ይቅርታ ዶክተር ደስ ይላል ያገባሉ። ለዛውም ኦርቶዶክስ ዝም ብሎ ዘው ብሎ ሰላም ሳይ ጎንበስ ብሎ እንዴት ዋላችሁ? እንዴት ነው ይሄንን ባህል እንዴት ነው የረሳ ነው ኪያ? እሺ ይቅርታ ይደረጋል። ዶክተር ሰላም በይንና አሁን ዜድ ይጨርስና ከዛ በደንብ ሰላም ብለሽን ደስ ያለሽን ትነግሪናለሽ። አይ ሰላም ትበል መጀመሪያ ሰላም ትበል። ሰላም በይታችን ኪያዬ። ሰላም እንዴት ናችሁ ክርስቲያን ወንድሞቻችን? ደህና ናችሁ? እግዚአብሔር ይባረክ። ክብር ለኢየሱስ ይሁን። ለክብር ለእግዚአብሔር ይሁን። አሜን። ጥሩ ብቻ ልዩነታችንን በጣም እኔ አንድ ነገር ምናምን አለው መሰላችሁ ልዩነታችንን በጣም እያሰፋን ለሌሎች ግብአት እንዳንሆን ተጠነቀቁ ጥሩ ነው ላለው። እሺ እህታችን ኪያዬ ግን አሁን አንቺ ባነሳሽው እህታችንን የተወሰነ ነገር ልክ አይደለም የሚል ሐሳብ አንስተሻል። ግን ጥያቄ ለአንቺ ማንሳት የምፈልገው ምንድነው ለእሷ ያነሳውላትን ጥያቄ ነው። ያም ጥያቄ መጀመሪያ ቦታው ከዛ በፊት ሎዛ ማርያም ቤተክርስቲያኗ እዛ ከመሰራቷ በፊት የቦታው ስም ሎዛ ነበረ። አካባቢው ላይ እንደዛ የሚባል ነገር ነበረ ከዛ በፊት። አዎ ማለት ማርያም እዛ ከመቆርቆሯ በፊት ያው ብዙ ጊዜ ቤተክርስቲያኖች አይታችሁ እንደሆነ ጸበል ሲፈርቅ ነው በዛ የሚቆረቆረው። ከሱ ጋር ተያይዞ ነው ወይ ነው ከጠበሉ ጋር ከምናም ተያይዞ ነው ሎዛ የተባለው? ናይ እንደሱ አይደለም። በራሱ በዛ በአካባቢው እንደዛ አይነት ስም ነበረ።
እሷም ግን እኮ አንቺ የጎንደር ልጅ ነሽ? እኔ ጎንደር ልጅ ሳልሆን ታሪኩን ሰምቼ ነው እንዴ። እሷ እኮ እህታችን እኮ ኢትዮጵያዊ የምትባለው እኮ የጎንደር ልጅ ነኝ እኔ እዛ ነው ምን ስለማውቀው ነው እዛም ቤተክርስቲያኑም ሄድ ነበረ እኮ ብላ ነው የተናገረችው። ታዲያ እኔ ቤተክርስቲያኑ ሳይሆን አባቶች እዛ ያሉ እንዴት እንደዚህ ተባለ? እኛም እንጠይቃለን እናንተ እንደምትጠይቁ ሀገሬ ነው እዛ ምኖር ነበርኩ። ዜድዬ ሁለቱም እኮ የተለያየ ነገር እኮ አይደለም ያወሩት። ዜድዬ እኛም እኮ እንጠይቃለን የተለየ ነገር ሲኖር እኔ አሁን የሚገርመው ጣልቃ ልገባባችሁ ነው። በነገራችን ላይ ኪያ ተባረኪ፣ እኛ ሲጀመር በጣም በሲሪየስ አድርገን አላነሳ ነው እና ኢንፎርሜሽን እኛም እንጠይቃለን እኮ እኛ አሁን አዳዲስ ነገሮች አዳዲስ ስሞች ሲመጡ እኛ ይሄ ለምን ተባለ እንላለን። እሺ ተባረኪ እንደናሽ እሺ እኛ ሲጀመር እኛ ይሄንን ርዕስ ይዘን አልገባንም። ሁለተኛ ደግሞ ኤፋም እንደምታዩ ኤፋም ያነሳ ያለው ከኢንፎርምድ ለመሆን ከማሰብ ነው። ድምጽ ይርቃል እንዴ ወገኖች? ድምጽ ይርቃል በጣም ይሰማል። እሺ እና እንትን ከሎዛ ጋር በመሆኑ የሚያመጣው ችግር እኔ አሁን በዚህ ሰዓት የሚያመጣው ችግር አለ የማያመጣው ችግር አለ የሚል እንትን አይደለም። ጀስት ዝም ብሎ ከኢንፎርሜሽን ደረጃ ሲነሳ ምንድነው ሎዛ የምትባል እህት አለች አዲስ አበባ የምትኖር የኛ ልጅ የወንጌል አማኝ በጣም የምንወዳት እህት ነች እና ሎዛ ምናምን ብለው ሲጽፉ ከታች እንዴ ሎዚ ማን ነው ምንድነው ሎዚ ምናምን ብዬ ጥያቄ ጠየኩኝ። ከዛ አይ ሎዛ ማርያም ተብሎ ከሱ ጋር ተገናኝቶ ነገሩ ሄደ። ስለዚህ አሁን the whole point is ያ ቦታ ሆኖ ሎዛ ተብሎ የሎዛ ማርያም ቢሆን ጠበል ስለተገኘና የማርያም ቤተክርስቲያን ሲመሰረት ኦርቶዶክስ ቤተክርስቲያን የበረከትና የረድኤት ቦታ ነው ብላ ያንንም ብትለው ምንም የሚያመጣው ትርጉም የለም። እዚህ ጋር እኛ ምንወያይ እየተጫወትን ያለን ሰዎች እንትን የለንም። ላይክ ያለፈ ነገር ሎዛ እኮ የተባለው እኮ ከዚህ የተነሳ ነው ከዚያ እንደዛ አይነት ስነ መለኮት ወይ ደግሞ የሆነ ትምህርት እያደራጀን አይደለም። ስለዚህ ይህን ነገር በጣም ሲሪየስ አታርጉት። የቦታ ስም ከሆነ የቦታ ስም ነው ሎዛ ማርያም። የኛ ጥያቄ ከሱ ጋር ምንም የተገናኘ ስላልሆነ ተባረኪ። ያነሳሹ ግን ቬሪ ኢምፖርታንት ፖይንት አንስተሻል። ጌታ ይባርክሽ። በእውነት እኛ በመካከላችን ያሉትን የሚያገናኙንን ነገሮች በጣም እንትን እያላችሁ ነው ያልሽውን እቀበላለሁ። ግን እያልን ነው ቢሆን ደስ ይለኛል። ደግሞ የባሰ የሚያገናኙን ነገሮች አሉ እና አሲፍ እኛ ብቻ እዚህ ጋር የሆነ ብሌሙን የምንቀበል ሳይሆን መሆን ያለበት የሚያገናኙን ነገሮች አሉ። የስላሴ አማኝ መሆናችንን ብለን ስንናገር አይ ኖ የስላሴ አማኞችማ እናንተ አይደላችሁም ማለት በቃ እንደዛ እየተባለ ያለው የት እንደሆነ እናውቃለን። እኛ ኢየሱስ አለን ሁላችንም። ኢትዮጵያ ኦርቶዶክስ ቤተክርስቲያን ኢየሱስ የምታምነው ኢየሱስ የጋራችን ነው ስንል አይደለም እናንተ ጋር ያለው ኢየሱስ ሌላ ነው እንደዚህ የሚለው ማን እንደሆነ ይታወቃል። ኢትዮጵያ ኦርቶዶክስ ቤተክርስቲያን ለኢትዮጵያ ያደረገችው አስተዋጽኦ ትልቅ ነው፣ እሱን ነገር አንረሳም ስንል እናንተ በስማም የሚባለውን ነገር ታውቂያለሽ። አንድ ሰው ገብቶ ወንጌላውያን እንደ ውሃ በማውጣት እንኳን መካነ ኢየሱስ ቤተክርስቲያን ለረጅም ዘመን እንደው ሌላውን ተዩ ያንን ሁሉ ስራ ስትሰራ አይ ቢያንስ መካነ ኢየሱስ እኮ ውሃ ያወጣች ነበር እኮ ብሎ ለፖዚቲቭ ነገር የሚናገር ሰው ከናንተ ኢንካሬጅ አድርጊ። እኛ እየተናገርን ያለ ነው ኦርቶዶክስ እንድትጠፋ አንፈልግም እያልን እንናገር። ልክ ነህ እኮ ጨርሳለሁ። እናንተ ጋር ሂጂና ልጆቹን ንገሪያቸው በቃ እንትኖች ላይ እንስራ፣ የሚያለያየን ነገር ላይ እንወያይ። በጠላትነት ሳይሆን በቃ የአንድ ሀገር ሰዎች ነን፣ የጋራ የሆነ ነገር አለን። ግን ዲቤታችን ለሌሎች መንገድ የሚከፍት አይሆን የሚለውን እኔ እስማማለሁ ፐርሰናሊ እንደ ሻውል እና ለሁሉም ጌታ ኢየሱስ ይባርክሽ። ሎዛን በዚህ ዘጋ ነው።
አዎ ልክ ነህ። እኔ አሁን ያልከውን ሀሳብ ሁሉን እቀበላለሁ። ምድሪታችን ላይ በጣም ለጆሮ የሚቀፉ ለጆሮ የሚከብዱ ነገሮች እየተፈጸሙ ነው። እሱን ልንቃወም ይገባል። ኢየሱስ አምላክ መሆኑን ራሱ እየተካደ ነው። በአሁን ሰዓት የምንሰማው ነገር የኢየሱስ አምላክ ይባረክ የሚል ነገር ሰምቻለሁ። በጣም ነው ያዘንኩት። ኢየሱስ አምላክ አለው ወይ እስከምል ድረስ ማለት ነው። ይሄ ራሱ ከባድ ጆሮ ጭው ያደርጋል። ግን እኛ ልብ ብለን አልሰማንም። ስለሌላው ስንራኮስ ስንጣላ እንደዚህ ያለ አጥናሲዮስ እንደዚህ ያለ ከሌ እንደዚህ ያለ ስንል ብዙ ክፍተቶች እየመጡ ነው። ብዙ ነገሮች እየመጡ ነው። ይሄን ነገር ስሩበት። እውነቴን ነው የምላችሁ። እኔ እውነቴን ነው የምላችሁ። ኢየሱስ ጌታ ነው ስለምትሉ እኔ ወዳችኋለሁ። ኢየሱስ አዎ ጌታ ነው። ኢየሱስ እንትን አይደለም። ስለዚህ አሁን ግን የኢየሱስ አምላክ ይባረክ የሚባል ሰምቻለሁ። ማን ይመስልሻል? የኢየሱስ አምላክ ይባረክ ያለው ለመጀመሪያ ጊዜ ማን ይመስልሻል? እኔ ማን አሁን ግን በቀደም ተሰማ መካነ ኢየሱስ ነኝ አለኝ። መጀመሪያ ያለው ጳውሎስ እንደሆነ ብነግርሽስ? እሱ ነው ግን ኢየሱስ አምላክ አይደለም እያለ ነው እሱ የነገረን። አይደለም የኢየሱስ አምላክ ይባረክ አብ አምላኩ የተባለው እኮ ስላሴ ስለምናምን ነው እንጂ እሱን ላስረዳሽ ነው። ለምሳሌ መጽሐፍ ቅዱስ አብ አምላኩ ተብሏል ለኢየሱስ። ግን ሁልጊዜ መርሳት የሌለብሽ ይህንን የሚቃወሙ ሰዎች አሁን ለምሳሌ ሙስሊሞች የኢየሱስን ፍጹም ሰው ፍጹም አምላክነት ስለማይቀበሉ ነው። ኢየሱስ ሰው እንደመሆኑ በሰውነቱ አብ አምላኩ ተብሎለታል። በመለኮቱ ደግሞ ከአብ ጋር ትክክል የሆነ የነበረ ያለ የሚኖር አምላክ ነው። ከአብ አይበልጥም አያንስም በመለኮቱ። በአሁኑ ሰዓት እኮ ይፍዬ ኢየሱስ አምላክ አይደለም፣ የኢየሱስ አምላክ ይባረክ፣ ኢየሱስ መልእክተኛ ነው እየተባለ እየሰማን በጣም ለጆሮ ጭው የሚያደርግ ነገር እየሰማን ነው። ክርስትናው ላይ እንደዛ የለም። ቃል ስጋ ሆነ የሚለው እኮ ይሄንን ማስተማር አለብን። በአሁኑ ሰዓት በጣም ማስተማር አለብን እንጂ አሁን እኛ ስለሌሎች የማይረቡ ነገሮችን ስናነሳ ሰው ግን ስለ ኢየሱስ አምላክነት ራሱ እየተጠራጠረ ነው። አሁን ብዙ ቤት ገብቻለሁ፣ ብዙ ቤት እንትሰማለሁ። የኢየሱስ አምላክ ይባርክ፣ ኢየሱስ መልእክተኛ ነው፣ ኢየሱስ የእግዚአብሔር ቃል ነው፣ እስትንፋሱ ነው እስከሚባል ድረስ እየተደረሰ ነው ያለው እና ኢትዮጵያ ውስጥ ደግሞ እንደዚህ ሰማ የሆነ ቻይናዊ እህቴ አንቺ አሁን በጣም መጥፎ አኪዜሽን ነው ባይዘው። ይሄ መጀመሪያ መካነ ኢየሱሶች እንደዚህ ሲሉ ሰማው አልሽ። ልጁ ነው ያለኝ። እንግዲህ እኔ ካሎራው የሚባል ቦታ ቆየቴ አዳምጪኝ። አሁን ክርስትና ውስጥ እንደዚህ የለም እያለ እየነገረሽ ያለው መካነ ኢየሱስ ብለሽ ስለጀመርሽ ነው እንጂ ሁላችንም የምንስማማበት ጉዳይ ነው። ወንጌልን አጣመው የሚሰብኩ አሉ፣ ኢየሱስ ክርስቶስ አምላክነት የማይቀበሉ አሉ፣ ሰውነቱን የማይቀበሉ አሉ። ለእነሱ ወንጌል እየሰራን ነው፣ እንቀጥላለን። ይሄ ትልቁ ከጌታችን ከኢየሱስ ክርስቶስ የተቀበልነው ዓላማችንም መኖራችንም ምክንያቱ ወንጌል ለመስበክ ነው። ይሄኛ የወንጌል አማኞች ማለት ነው። ይሄን እናምንበታለን። እንደው ምክር የሚያስፈልገን አይነት ሰዎችም አይደለንም፣ ኢቫንጀሊስቶች ስለሆንን ማለት ነው። ግን አየሽ አሁን አመጣጥሽ ቀስ እያለ ወደ አልተፈለገ ነገር ገባ። መካነ ኢየሱሶች እንደዚህ አያምኑ። እኔ ይኸውልህ ወደ አልተፈለገ ነገር ወይ የሆነ የቤተ ክርስቲያን አካልን ክሌም ለማድረግ ሳይሆን ልጁ ያለው አረግሽ አሁን መካነ ኢየሱስ አልሽ እኮ አማን ይናገርና ከዛ አንቺ ደግሞ ትናገሪያለሽ። አሁን አማን ሲናገር ዝም ብለሽ ስሚ ውስጥ ፕላስ አማን መካነ ኢየሱስ ነው። እሺ ስሚው በደንብ። እኔ አሁን መካነ ኢየሱስ ብለሽ ስትናገሪ በጣም ይሄ በጣም ስትሮንግ የሆነ አኪዩዜሽን ወንጀል ነው። ስም መለጠፍ፣ ሌላ ያልተፈለገ ነገር መለጠፍ ማለት ልጁ መካነ ኢየሱስ ነኝ አላለሽ። አየሽ እንደዚህ የሚሉ ተሰምቻለሁ አልሽ። ከዛ ደግሞ መካነ ኢየሱስ አየሽ ኤፊም ገብቶ ሊያስረዳሽ እንደዚህ እያለ ያለው መጽሐፍ ቅዱሳዊ ነው። ምናልባት ፖዚቲቭሊ መርዳት ካለብሽ እንደዛ ብሎም ከሆነ በዚህ መልኩ መርዳት አለብሽ ለማለት ነው እንጂ እኛ ወንጌላውያን ነን፣ ወንጌል አማኞች። አየሽ ይሄን ግሬት ኮሚሽንን የረሳን ሰዎች አሉ። በፍጹም ከአውሮፓ እስከ ኤዥያ፣ ከኤዥያ አፍሪካ፣ ከአፍሪካ እስከ አሜሪካ ከባድ ንቅናቄ የፈጠረ ወንጌላውያን አማኞች ነን። ይሄንን ማነው ዶክተርም ሲነግርሽ ነበር። እዛም ወንድሞችሽ ጋርም ስታገኛቸው እንደውም በእናንተ በኩል ወንጌልን በደንብ እየሰሩ ነው ለማለት ትንሽ ይከብዳል። የክርክር የፖለቲካ የሚመስል ነገር እንደዚህ አንዳችሁ እንዲትላላችሁ አንዳችሁ እንዲትላላችሁ ምናምን የሆነ ፖለቲካ ነው፣ የጻል ጫዋታ ነው። ዘመኑን ሙሉ የመጣበት መንገድ ነው።
የሚታወቅ ነገር ነው። ግን አሁን መካነ ኢየሱስ ስትይ ግን ትክክል እንዳልሆንሽ ለማስረዳት ነው። በኤኒዌይ እንደ ሐሳብ ወንጌል መሰራት አለበት፣ መቀጠል አለበት። ይሄንን አስተምሩ ተቀበለናል፣ እናመሰግናለን። ከዛ በተረፈ ግን ያው የተናገርሽው ነገር መካነ ኢየሱስ ስትይ ግን እኛ ወንጌላውያን ኪያ አንድ ጥያቄ ልጠይቅሽ ኪያ። እሺ ጠይቀኝ። ወንጌላውያን መንግስተ ሰማይ ይገባሉ ብለሽ ታምኛለሽ? እንዴ በኢየሱስ ያመንን ሁሉ እንገባለን። ጎበዝ። እኔም እንዳንቺ ነው ማምነው። ባይገርምሽ እኔ ምን አምናለሁ በኢየሱስ ያመነ ይገባል ብዬ ነው ማምነው። እኔ ምን አምናለሁ መሰለህ? እኔ ምን አለ መሰለክ፣ አሁን ብዙ ነገሮች የምንሰማው ነገሮች በጣም ለጆሮ የሚከብዱ ነገሮች ነው። እኔ ከራሴ ፈጥሬ አይደለም። ካሎራው የሚባል ወንድማችሁ አለ፣ ጠይቁት። እሱ ቤት ገብቶ ነው መካነ ኢየሱሶች እኛ እንደዚህ ነው የምናምነው፣ ኢየሱስ የኢየሱስ አምላክ ብለን ነው የምናምነው ብሎ ስለተናገረ ነው ይሄን የተናገርኩት ማለት ነው እንጂ ከራሴ ፈጥሬ ወይ ይሄን ቤት ካሎራ የሚባል ሰው አለ ማለት ነው። ቆይ ዶክተር አንዴ እኔ ላስተካክል አለ አይ ይግባና እሱ መናገር ይችላል። እሱም እንደናንተ ጴንጤቆስጣል ነው። አሁን እኛ እሱ አይደለም እኮ ያለው፣ እሱ ቤት ገብቶ ነው ልጁ ያለው። ገብቶኛል። ማንም ሰው ሊል ይችላል። አሁን ይኸውልሽ የተነሳው ሐሳብ በደንብ ስሚያ። እኔ እንደው ምን አልኩት መሰለ ወንድዬ፣ ወደ ጌታ እቅፍ ሄዳለሁ ብለሽ ታምኛለሽ? እኔ ያመነ ይድናል ስላለ እመን እንጂ አንተ ትድናለህ ስላለ ኢየሱስ ክርስቶስ አምኛለሁ ኢየሱስ አምላክ መሆኑን። ስለዚህ እኔ ኢየሱስ ክርስቶስ ያው በምድር ሳለው ብዙ ነገር እንትን ሊልብኝ ይችላል እንጂ እንደምድን አውቃለሁ። ለምን አምላክነቱን ተቀብየዋለሁ። ኦኬ በልጁ የሚያምን የዘላለም ሕይወት አለው ስለሚል እንደምትድኝ እርግጠኛ ነሽ? በቃ ኢየሱስ አምላክ መሆኑን ስለማመን አምላኬ ስለሆነ አምናለሁ። በቃ ይሄን ኮንቨርሴሽን እንደዚህ እናድርገው። ዜድዬ ጥሩ መረዳት ነው ያለሽ አንቺ። አሁን ኢየሱስ እኛም ምናምነው በነገራችን ላይ ጴንጤ ይድናል ብለን አንሰብክም። የኛ ወንጌል ጴንጤ ይድናል ኦርቶዶክስ አይድንም አይደለም። ጴንጤም ኦርቶዶክስም መሆን አይድንም። የሚያድነው የእግዚአብሔር ልጅ ኢየሱስን ማመን ነው። ማመን ሲባል ኢየሱስ ያድናል ስንልኛ ሌሎቹ አያድኑም ማለታችን ነው። ኦኬ ሌላ ሳትጨምሪ ክርስቶስ ኢየሱስ የእግዚአብሔር ልጅ እሱን ብቻ ስታምኚ በሱ በኩል እንደሆነ ወደ አብ ጋር እሱም ብሏል፣ በኔ በቀር ወደ አብ መሄድ የለም ብለዋል። ወደ አብ የሚመጣ የለም ኦኬ በሱ በቀር ካልሆነ በስተቀር። ስለዚህ እሱን ብቸኛ ህይወትሽ አዳኝና ጌታ አድርገሽ ከተቀበልሽ፣ እሱም በህይወትሽ ላይ ከሾምሽ፣ በዛ እውነት ላይ ከኖርሽ መጽሐፍ እንደሚል ትድኛለሽ። እኛ ዲኖሚኔሽን ሰባኪዎች አይደለም፣ ሪሊጅን አይደለም የምንሰብከው። ጴንጤ ካቶሊክ ምናምን ሰዎችን የምንጠራው ወደ ኢየሱስ ነው እንጂ ወደኛ ተቋም አይደለም የምንጠራው። እና በዚህ መረዳት ላይ ሁኚ። ሁልጊዜ ይሄን ኦፍኮርስ መንፈሳዊ ነገሮችን እየጠየቅሽ ነው፣ ጥሩ ነው። እሱ በሂደት እያዳበርሽ የምትመጪው ነገር ነው፣ መንፈሳዊ ነገር ማለት ነው። ልክ እንደኛ ማለት ነው። እኛም ከዕለት ወደ ዕለት ገና እያወቅን ነው። እነ ጳውሎስ እንኳን ከፍለን ነው ያሉት። እና ሰው መረዳቶች በምትጠይቂ ጊዜ በምትማሪ ጊዜ መረዳቶችን እያሳደግሽ ትሄጃለሽ። ግን በቃ ሌላ ሳትጨምሪ ክርስቶስ ኢየሱስ የእግዚአብሔር ልጅ ኢየሱስን እሱን ብቻ ተቀብለሽ እሱን ብቻ አምነሽ በዛ እውነት ላይ መኖር ነው የሚያድነው እሱ። ችግሩ አንዳንድ ሰዎች ኢየሱስን እናምናለን ይላሉ፣ ደግሞ እንዳሉትም ያምናሉ። ግን ኢየሱስን ብቻ አይደለም ያምኑት፣ ሌላም ደግሞ ጨምረው ያምናሉ። እንትንንም አምናለሁ ይላሉ። ያ ትክክል አይደለም። ሰው ወይ ታምኛለሽ ወይ አታምኝም ነው እንጂ እሱንም አምናለሁ እንትናንም አምናለሁ ይሄ ዋን ላቭ የቦምባርድ ሃይማኖት ነው። በቃ ዋናው ፍቅር ነው ሁሉንም ምናምን አይነት ነገር ማለት ነው። ህንዶች ጋር ሄደሽ ኢየሱስ የሚባል አምላክ አለ ብትዩ አምጪው ላምልከው የታለ ፎቶ ነው የሚልሽ። ብትሰጪው በቃ 240 ምንኛ አምላክ ምናምን ይልና ግድግዳው ላይ ይለጥፍና ይሰግድለታል። እንደዛ አይደለም። እግዚአብሔር ከአማልክቶች መካከል እንደ አንዱ ሳይሆን ከአማልክቶች መካከል ብቸኛ አምላክ ነው። ስለዚህ እሱን ብቻውን ሌላ ሳይጨምር ብቻውን ያመነ ሰው እሱን የሚያመልክ ሰው በዛ እውነት የሚኖር ሰው ይድናል እንጂ እኛ የተቋም ሰባኪዎች አይደለንም። ስለዚህ ጥሩ ነው እሱ መረዳትሽ። ተባረኪ። ጥያቄዎች ሲኖርሽ ደግሞ እየመጣሽ ጠይቂ። መንፈሳዊ ጥያቄዎች ሲኖርሽ ግን ተጠንቀቂ። ቅድም እንዳሉት ደግሞ ወንጌላውያን ያልሆኑ ግን ወንጌላውያን የሚመስሉ ሰዎች ደግሞ አሉ። እዚህ ፕላትፎርም ላይ እንደምታውቂ የተለያዩ ቤተ እምነቶች
ብዙ ጊዜ የሚቀላቸው በወንጌል አማኝ ስም መምጣት ስለሆነ እንደዛ እኛን የሚመስሉ ሰዎች አሉ። ምናልባት ታውቂያቸው እንደሆነ አላውቅም። እንደነ ዋነስ ፔንቴኮስታል አሉ። አልፎ አልፎም ብዛት አይደሉም እንጂ አልፎ አልፎም የይሖዋ ምስክሮች የሚባሉትም እነሱ ጆቫ ዊትነሶች እንደዚህ አሉ። አማኞች ትምህርታቸውን እንደዛ ማንነታቸውን እንትን ሳይሉ ነው ትምህርታቸው የሚያስተምሩት እና ጥንቃቄ ያስፈልጋል። የምትገቢበት ቤት የምትሰሚው ነገር ማለት ነው። ታንክ ዩ። እሺ ጌታ ኢየሱስ ይባርካችሁ። አማንዬ እሺ ተባረክ ኪያ። እሺ አመሰግናለሁ። ሰላም ዳሩ። ቻው። እሺ ቴንክ ዩ ሶ ማች። እኔ ግን በጣም ከሚገርሙኝ ሰዎች መካከል አንደኛው ሚካኤል ነው። በጣም የሚገርመኝ ማለት አይ ዶንት አንደርስታንድ ምን አይነት አይ ዶንት ዋና ሚዩት ማድረግ አልፈልግም፣ ግን በጣም የቀነጨረ ሀሳብ ነው እንትን የሚያራምደው እና አሁን እኛ በጣም ሪስፔክትፉል ሆነን በቤታቸው ሲሆኑ የሚያወሩትን ነገር እኛ እናውቃለን፣ ግን በጣም ተጠንቅቀን ሪስፔክትፉል ሆነን ነው የምናወራው እና እታች ሆኖ የሚያደርጋቸው ነገሮች እየተማርኩ ነው ከሚል ሰው የማይጠበቅ ነው እና አሁን እኛ ጋር ሁልጊዜ ኤኒታይም ዌልከም ነው የምንለው። እንዲህ ማለት I don't understand like grow up man የሆነ ትንሽ አደግ ማለት ያስፈልጋል። መናገር የምትፈልገው ነገር ካለ ግባና ሪስፔክትፉል ሆነ ፖይንትህን አቅርብ። ኤኒቲንግ እኛ የትኛውንም ሀሳብ ሻያዌ አናደርግም። ከዛ ውጭ ግን አይመጥንም። አሁን አንተ የዶክተራል ካንዲዴት ነኝ እኔ ብለህ ስታበቃ ኤቪደንስ የሌለው ነገር ማውራት አግባብ እንደሌለው ስታውቅ እንደዛ አታድርግ። መናገር ትችላለህ፣ ገብተህ ከኛ ጋር ሀሳብህን ማውራት ትችላለህ። ከዛ ውጭ ግን እንደዚህ አይነት ይሄ ሴክት አይነት እንትን አታድርግ ወንድማችን፣ አይጠቅምህም እና ሚዩት ማናደርግ ለዛ ነው፣ ደስ ስለማይል ነው። እና ግቡና ማውራት ትችላላችሁ። እኛ ዋናው የዛሬው ትልቁ ሀሳባችን እኛ የወንጌል አማኞች ነን፣ የኢትዮጵያ የወንጌል አማኝ ክርስቲያኖች ነን። መካነ ኢየሱስን ደግሞ ከኔ በላይ ማንም ሊወክላት አይችልም። ማንም ሰው ተነስቶ መካነ ኢየሱስ እንደዚህ ነው እና እኛ መካነ ኢየሱስ የተለየ እንትን ላይሰንስ ያለን ሰዎች ነን ምናምን እያለ ማንም ሰው ላይሰንስ ወስዶ እኔ ሉትራን ነኝ እኔ እንትን ነኝ ብሎ ሊል አይችልም። እኛ ህብረት አለን። ህብረታችን የተመሰረተው ደግሞ በአሸዋ ላይ አይደለም፣ ጠንካራ መሰረት አለን። እኔና አማንዬ ከማንም በላይ ወንድማማቾች ነን፣ ከማንም በላይ። ስለዚህ በመካነ ኢየሱስ ስም እውቅና ለማግኘት የሆነ ረብ የሌለው ነገር፣ ምንም ጥቅም የሌለው ነገር ንፋስ ለመከተል የምትሄዱ ወንድሞች አይጠቅማችሁም፣ አቁሙ። እኔ አቋሜን ተናግሬያለሁ። መካነ ኢየሱስ በአመራር ደረጃ ሲኖዶስ ተሰብስቦ ከዚህ በኋላ ከሙሉ ወንጌል ጋር ህብረት የለንም፣ ከቃለ ሕይወት ጋር ህብረት የለንም ቢል አቋሜን አሁንም አልለውጥም። መካነ ኢየሱስ ለእኛ እንደ አማድ አድርገን የምናያት ቤተክርስቲያን ነች፣ ሰብሳቢያችን ነች። የአሁኑን አይደለም። ሙሉ ወንጌል ቁጥሩ በጣም በዝቶ 10 ሚሊዮን ደረሰ በተባለበት ጊዜ ያለውን አይደለም እኛ የምናስበው። አሁን ከመካነ ኢየሱስ ጋር ትከሻ እንለካካም። በመከራው ጊዜ፣ በችግር ጊዜ የወንጌል አማኞችን የሰበሰበች ቤተክርስቲያን ነች እና በእኛ ዘንድ እንደ አማድ የምናያት ነች እና አሁን ተነስቶ አንድ ሰው እዚህ አሜሪካን ሀገር ያለ ሰው ተነስቶ በቃ እኛ ሉትራንን ህብረት አናደርግም ከሙሉ ወንጌል ይልቅ ወይ ደግሞ ከፔኔኮስታል ይልቅ ለኦርቶዶክሳውያን እና ካቶሊካውያን ጋር እንቀርባለን የሚል ሰው ካለ
ማለት መብቱ ነው እንዴ? አንዳንድ ሰው እኮ ታውቃላችሁ አይደል የመኪና ማኑፋክቸሪንግ ካምፓኒ የኔ ነው ብሎ እኮ የሚሄድ ጨርቁን የጣለብድ እኮ አለ። እና ለምን የኔ ነው አላለውም እኔ ለምን የኔ ነው አለ መኪናዬን ብቻ ነው ማላስነካው እንጂ። እና እባካችሁ ይህንን ነገር እወቁ። እዚህ ጋር ቲክቶክ ላይ ወጥታችሁ የፈለጋችሁትን ብትጮሁ እኛ በመካነ ኢየሱስ ላይ ተነስተን የሆነ ነገር የምንል እንዳይመስላችሁ። መሰረታችን የጸና ነው። የአብያተ ክርስቲያናት ህብረት 50 ዓመት በላይ ቆይቷል። ይህንን ደግሞ ይሄ እንዲሆን ደግሞ መሰረቱን የጣለችው መሰረተ ክርስቶስ ሙሉ ወንጌል ህይወት ብርሃን አይደለችም። ዋናው ማሰባሰቢያችን ምክንያቷ መካነ ኢየሱስ ነች። በመከራው ቀን ሙሉ ወንጌልን ሸሽጋ ኢንኩቤት አድርጋ ያሳደገች ቦታ የሰጠች መካነ ኢየሱስ ነች። ደግሞ አሁን ቁርጣችንን ማወቅ ያለብን የኢትዮጵያ ወንጌል አማኞች በቃ ፕሪዶሚናንትሊ ካሪዝማቲክ ናቸው። በቃ የመንፈስ ቅዱስ እንቅስቃሴ ያለ፣ አጋንንት ይወጣል፣ ሰዎች ይፈወሳሉ። አብዛኛው ቦታ ዩናኒመስ በቃ በሚባል ማለት ምንም እንትን በማትሉበት መንገድ መንፈስ ቅዱስ ህዝቡን አንድ አድርጎታል። ያተያይ ልዩነት አለ። ያው who cares ብጠይቁ 90% የኢትዮጵያ ወንጌል አማኞችን ብጠይቁ መካነ ኢየሱስ እና ሙሉ ወንጌል መካከል ያለውን ልዩነት የሚያውቅ የለም። ይጋባል፣ ህብረት ያደርጋል፣ አንድ ህዝብ ነው። ወንጌል በአንድነት ነው የሚሰራው። የረድኤት ስራ፣ የተራድኦ ስራ በአንድነት ነው የሚደረገው። መታችሁ በመካከላችን ልዩነት እንዳለ ለማጉላት የምታስቡ ሰዎች ካላችሁ ማለት ምንም ልታመጡ አትችሉም ነው የምላችሁ። ምንም ነገር ዝም ብሎ እንደ ሽሮ ወጥ መንተክተክ ነው የሚሆነው። ምንም ለውጥ የምታመጡት ነገር የለም። ህብረታችን የጸና ህብረት ነው። ህብረታችን የጸና ህብረት ነው። እንደነገርኳችሁ ነው። መካነ ኢየሱስ አሁን ያሉ መካነ ኢየሱስ መሪዎች መጥተው እኛ ከሌሎቹ የወንጌላውያን ጋር ህብረት የለንም ቢሉ እኔ ለመካነ ኢየሱስ ያለኝ ነገር አይለወጥም። ምክንያቱም በእነሱ አስተሳሰብ ላይ የተመሰረተ በሆኑ ሰዎች አስተሳሰብ ላይ የተመሰረተ አንደርስታንዲንግ ስላልሆነ ያለኝ በክርስቶስ ኢየሱስ የምናምን የእግዚአብሔርን መንግስት የምንጠብቅ የእግዚአብሔር ቃል ላይ መሰረት ያለን ከቃሉ በላይ ባለስልጣን የለም የምንል ክብርን ለእግዚአብሔር ብቻ የምንሰጠን። በሌሎቹ አረዳዶች ላይ ግን ዳይቨርሲቲ ኦፍ ቪው አለ። ሰው መሆናችንን የምናምነው ለዚህ ነው። የለም አይ እኛ አንድ ነን ምናምን የምትሉ ከሆነ ተሰነጣጥቃችሁ እኮ ስትባሉ የነበራችሁት እኮ እናንተ ናችሁ እኮ። እንዴ ዱላ ቀረሽ አልነበር እንዴ? እኛ እኮ በቃ ይማሩ በቃ ራሳቸው ችግራቸውን ይፍቱ ተብሎ ነው እንጂ እኮ በመካከላችሁ እኮ ያለ ነገር እኮ የሚያባላ የሚያጋድል እኮ ነው። ግን እኛ የክርስቲያኖችን ልዩነት በመካከል ያለውን ልዩነት እያጎላን ሌላ ችግር አንፈጥርም በሚል ነው። የፖለቲካ ስራ ስላልሆነ ነው። ስለዚህ መካነ ኢየሱስ እኔ መካነ ኢየሱስን እወክላለሁ ማለት ያው ኦፊሻል ሪፕሬዘንቴሽን ነው እያልኩ አይደለም። ግን መካነ ኢየሱስ ላይ የሚነሳ ጥቃት የኔ ጥቃት ነው። ማንም ሰው ተነስቶ መካነ ኢየሱስ እኮ እንደዚህ ሉትራኖች እኮ no that is my problem። እኔ መካነ ኢየሱስ ላይ ድንጋይ አንስቼ አልጥልም። ክብሯ ክብሬ ነው፣ መነቀፏ መነቀፌ ነው። እንደዚህ የሚያስብ ሚሊየንስ ህዝብ አለ፣ አገልጋይ አለ። እና እንዳታስቡ ላይክ ልሳን የሚናገሩት ሙሉ ወንጌሎች ናቸው ብላችሁ እንዳታስቡ። ልሳን ኧረ በስመ አብ እንጦጦ መካነ ኢየሱስ ሂዱና ተካፈሉና እዩት። የመንፈስ ቅዱስ እንቅስቃሴ ዋና የነበሩ ሰዎች ያሉት መካነ ኢየሱስ ነው። ቄስ በሊና መካነ ኢየሱስ ነው። ቄስ መኮንን ነገራ መካነ ኢየሱስ ነው። ቄስ ትግስቱ ቄስ ነው አይደል? በፊዬ ቄስ ትግስቱ፣ ወንጌላዊ ደሉ፣ ወንጌላዊ ሁሴን መሐመድ። ማንን ቆጥረን ነው የምናቆመው? እነዚህን የእግዚአብሔር መንፈስ የተካፈልንባቸው ሰዎች ወንድሞቻችን ናቸው። እኔ መካነ ኢየሱስ ቤተክርስቲያን ሄጄ ለአንድ ሳምንት ዕብራውያን እናስተምር ያለው ጅጅጋ መካነ ኢየሱስ ደስ ብሎኝ እንዴ
የሆነ ቦታ ሄጄ አይደለም ያስተማርኩት፣ የራሴ ቤተክርስቲያን ሄጄ ነው ያስተማርኩት። እዚህ ሉትራን ቤተክርስቲያን እንትን ቸርች የፈረንጆች ቸርች አንድ ወዳጄ ቄስ ተደርጎ ሲሾም ኢንቫይት አድርጎኝ የጌታ ራስ ሲሰጥ እየተንበርክኬ ከቄሱ ተቀብዬ ወስጃለሁ። ምንድነህ አንተ ምንድነህ አልተባልኩም። እና ይሄ ጭራሽ ለማንወድ ሰዎች የሲግኒፊካንስ ችግር ውስጥ ገብተን ግራ የተጋባን ሰዎች በጣም ቀላል ነው አሁን። ስለዚህ እኔ ሙሉ ወንጌል ነኝና የሙሉ ወንጌልን እንትን ላስተምር ብዬ እንደወጣ ነው የፈለጋችሁት? እንደዛ አይነት ነገር አትጠብቁ፣ በፍጹም እንደዛ አትጠብቁ። እና እዚህ እብደት ውስጥ ገብታችሁ ነገ ደግሞ የገማሊያን ፊሎሶፊ የሚባል አለ አይደል? እናንተም ተከታዮቻችሁም 200 ሰዎች ትጠፋላችሁ እንዳለው አይነት ነው የሚሆንባችሁ። እና እንዳትጸጸቱ በመካነ ኢየሱስ ውስጥ አትሸሸጉ ነው ዋና ፖይንቴ እሱ ነው። እኛ በክርስቶስ ኢየሱስ የምናምን የእግዚአብሔር ልጆች ነን። የወንጌል ስራ እንሰራለን። መካነ ኢየሱስ ውስጥ የሚሰራ የወንጌል ስራ የእግዚአብሔር መንግስት ስራ ነው። ሙሉ ወንጌል ውስጥ የሚሰራ የእግዚአብሔር መንግስት ስራ ነው። እማታውቁ ያልገባችሁ ሰዎች እስከዛሬ ድረስ በሙሉ ወንጌልና በመካነ ኢየሱስ በመሰረተ ክርስቶስ መካከል ያለው የአተያይ ልዩነት የትራዲሽን ልዩነት ያልገባችሁ ህፃናት ካላችሁ አንብቡ ግቡና። ዛሬ የሆነ ነገር በርቶልን እንደዚህ ነው እንዴ ብለን የምናብድ ሰዎች መጀመሪያ ለማስተማር ለምን መጣን ነው የምለው እኔ ምንም ሳናቅ። እና የእውነት በጣም ፈኒ ናችሁ እናንተ። ይሄ እንደዚህ ነው እንዴ አለ እንዴ this doesn't show my ignorance, it just show አለማወቃችሁን ነው የሚያሳየው። ካላወቃችሁ ደግሞ ቁጭ በላችሁ አንብቡ ግቡና። እና 44000 ምንድነው ያሉት ዶሚኔሽን ነው ያሉት እሳቸው 44000 ዶሚኔሽን አለ ያሉት ሰውዬ። እና at least understand እናድርግ what are the major እንትኖች ምንድናቸው የፕሮቴስታንት ዋና አስተምሮት ክፍሎች ምንድናቸው ብላችሁ 44000 እንዴት ሊኖር ይችላል? ራሱ እና ሱሪ በመልበስ የሚያምን ኬፕ በመልበስ የሚያምን በማያምን ሽሮ እግዚአብሔር ፍቃድ ነው ወይስ አይደለም ብሎ የሚያምን የማያምን እንደዛ እንኳን ተደርጎ 44000 አይገባምና እሱን ለማለት ነው። መካነ ኢየሱስን absolutely from the bottom of my heart አንድ ነገር አማን ይቀጥል እሰማለሁ ዶክተር። on top of this አንድ ነገር መናገር የፈለኩት ነገር ነበር። ትቀጥላለህ ዶክተር። በነገራችን ላይ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ በሆነ አመታት ላይ በሆነ ጊዜ ላይ ቴዎሎጂያንሶች ወይም ደግሞ ያላጠኑ ወይ the book of concordን የማያውቁ large catechismን የማያውቁ small catechismን የማያውቁ ሰዎች በሆነ ጊዜ ላይ ጠፍተው አሁን ቲክቶክ ላይ ያሉ ሰዎች እንደዚህ ነበር አስተምሯችን ብለው የተነሱ እስኪመስል ድረስ ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ቤተክርስቲያን ይሄንን ነገር የሚያቅሰው ስላልሌለ አሁን እነዚህ ልጆች መጥተው ኃይለኛ ሪቫይቫል ፈጥረው ከዛ በኋላ ቤተክርስቲያኗን ከኢትዮጵያ ወንጌላውያን አማኞች ጋር ነጥለው እኛ የብቻችን እናንተ ለብቻችሁ ነው ይኸውኛ ነቅተናል አይነት ነገር እስኪመስል ድረስ ነው የሚሰሩት ነገርና አይ ቲንክ ይሄንን የዘነጉት ይመስለኛል። ቤተክርስቲያኗ ስለ ያወቀች ቡክ ኦፍ ኮንኮርድ እንዳላት ያወቀች ላርጅ ካቴኪዝም ቤተክርስቲያን የምትመራበት ስሞል ካቴኪዝም ላርጅ ካቴኪዝም እንዳለ ያወቀች ያ ነገር እያለ ነው ከኢትዮጵያ ወንጌላዊት ቤተክርስቲያን ጋር አብረን ማገልገል ያገለገልን የኖር ነው። አብረን ስንገለገል የኖር ነው። አብረን ጌታን ራስ ስንቀበል የኖር ነው። በአንድ ማህበር ውስጥም የቆየ ነው። ይሄ ሁሉ ነገር እያለ ነውና እንደ አዲስ እንደው በቃ በጣም ኃይለኛ ሪፎርመር ባትመስሉ እና በቃ ቤተክርስቲያኗ እንደው አዋቂ የሌለባት ቤተክርስቲያን ባታስመስሉ እኔ እንደ ሐሳብ ነው የምነግራችሁ። በእውነት እኔ ለመካነ ኢየሱስ ቤተክርስቲያን ተከራካሪ ነን ሞጋቾች ነን ለሚሉ ወንድሞች ነው ይሄንን የምናገረውና በጣም እኛ በቃ ሪፎርመር ነን ከኛ የተሻለ ያወቀ ሰው ስላልነበረ ነው ቤተክርስቲያኗ እንደዚህ አላይን አድርጋ ከኢትዮጵያ ወንጌላዊት ቤተክርስቲያን ጋር አብራ የቆየችው እንጂ እኛ ተነስተናል አሁን እናቆማለን። በመሰረቱ እንደው ቢሆን ራሱ እንደው እንደዛ ኃይለኛ ሪፎርሜሽን ፈጥራችሁ ቤተክርስቲያን የመነጣጠል
ሐሳብ እንደው ካላችሁ ወደ ውስጥ ብታረጉት ጥሩ ነው። እንደው ነገሩ መወርወር የሚቀለው ቲክታክ ላይ ስለሆነ እንደፈለጉ አፋቸውን ማላቀቅም ቤተክርስቲያን ላይ እኛ እንዲህ ነው የምናምነው እናንተ እንደዚህ ነው የምታምኑት እነሱ እንዲህ ነው የሚያምኑት ምናምን ፕሮቮክ ለመደራረግ የሚመቸው እዚህ ሆነና ነው እንጂ እንደው መሰረታዊ የሆነ ቤተክርስቲያኗ ሪፎርምድ እንድትደረግ የምትፈልጉ ከሆነ ወደ ውስጥ ነው ነገሮችን ወደ ውስጥ መልቀቅ ነው። እስቲ ሂዱና የቤተክርስቲያን አመራር ላይ ያሉትን ቄሶቻችንን ምናምን አናግሩ። ሄዳችሁ በትምህርት እኛ እንደዚህ መለየት አለብን የሚል ንቅናቄ ጀምሩ እንጂ እንደው ነገሩን ቲክታክ ላይ ያመጡ ለማበጣበጥ መሞከሩ ምንም ጥቅም የለውም። እና እናንተ ደግሞ የመጀመሪያ አይደላችሁም። ይሄ በጣም እናንተ ሪፎርመርም አይደላችሁም። ምንም ሪፎርም የምታደርጉትም ነገር የለም። ይሄ ስለማይታወቅም ማለት ነው ቤተክርስቲያን አንድ ሆና አንድ አካል ሆና በመድሪቷ ላይ ወንጌል ስትሰብክ የቆየችው እንደው አዋቂ ጠፍቶ አይደለም። እንደው በቃ ቡክ ኦፍ ኮንኮርድን የሚያቅጠፍቶ በቃ በእውነት ዘንድሮ እናንተ ተምራችሁ በቃ ወይኔ ይሄ ነበረን ለካ እንዴት አብረን አገለገልን ምናምን እንድትሉም አይደለምና ሰከን ማለት ጥሩ ነው ብያምናለሁ። እኔ መካኒስ ቤተክርስቲያን ነው ያደግኩትም በመካኒስ ቤተክርስቲያን ሸኝታኝ እዛ ማገልግዬ ተሸልሜ ምን ብዬ ነው የወጣሁት ከዛ ቤተክርስቲያንም ከሀገርም ስወጣ በመካኒስ ቤተክርስቲያን ያደግኩት ሳድግም ግን እንደዚህ አይነት ነገር አይቼም ሰምቼም አላቅም። እኔ የሚናገሩትን ነገር ስለማላቅ አይደለም ገብቼ ማልከራከረው ግን ምንም ጥቅም ያለው ነገር አይደለም። ምንም ጥቅም ያለው ነገር አይደለም። ዝም ብለን እየተከራከርን ከመኖር ወንጌልን እየሰበክን መቀጠል እንችላለን። አንድ ሆነን ያገለገልነውም አብረን የኖርነውም አብረን ወንጌል ስንሰብክ የቆየነውም የእግዚአብሔርን መንግስት የገባንበትን ወደ ፍቅሩ ልጅ መንግስት አፈለሰን ተብሎ እንደተጻፈ እንደዛ የገባንበትን መንግስት ስናገለግል የቆየነው ማንበብ ስለማንችል እናንተ እንዳነበባችሁት የማንበብ አጋጣሚው ምድል ስላላገኘን አይደለምና ትንሽ ሰከን ማለት ይሻላል ብዬ አምናለሁ። እቺ ዝም ብዬ ኦን ቶፕ ኦፍ ዶክተር ልጨምር ብዬ ነው። ተባረኩ ወንድሞቼ፣ በጣም ናፍቃችሁ ነበረ። በጣም ወዳችኋለሁ። ጸጊንም ከላይ ያየዋት ነው። ዶክተር ሰላምም አላልኩም ዝም ብዬ ወደ ወሬ ገባው። በጣም ነው የምወዳችሁ። ተባረኩ። አማንሻ ጌታ ኢየሱስ ብሩክ ያርግህ። በጣም የተወደድከው ወንድማችን እንደዚህ ነው። በቃ እንግዲህ እውነቱ እንደዚህ ነው። እውነቱ እንደዚህ ሆኖ ይቀጥላል። እግዚአብሔር ከረዳኝ እነዛን ወንድሞቼንና እህቶቼን አያቸዋለሁ። እንዳው ምን አንድ ምለው ምንድነው መካነ ኢየሱስን እንትና ታርጓት የሆነች ደካማ ቤተክርስቲያን እና እንደው ትምህርቷ እንትና ለትምህርቷ ተሸፈነ ምናምን ብላ መታለ እንዴ ማቹር ያደረገች ቤተክርስቲያን ነች። የምትሰበስብ ቤተክርስቲያን ነች እንጂ ዝም ብሎ ማንም ተነስቶ ስንዝሮ ነው እኔ የምላቸው። ቲክቶክ ላይ ዛሬ ተወልደው ነገ ፓስተር የሚሆኑ ሰዎች መንፈሳዊ ስንዝሮ ነው የምላቸው እና ድንገት ተነስተው በቃ ማለት መካነ ኢየሱስ ኮንቲኑ ምናምን ሲሉ እንዴ እኛ ከዛ ኖረን እኮ አብረን አገልግለን አብረን በልተን አብረን መከራን ማለት ተሰድበን ሌላው ይቅር አብረን የተሰደብን አብረን እንትን ያደረገን ሰዎች ነን እና ትንሽ እንትን በሉ ትንሽ በሉ እኔ I don't እንደው ሰው ትንሽ የሚደናበር ሰው ስላለ ነው ማወራው እንጂ ቁም ነገር ሰጥቼ ምናምን አላወራም። ቦታም አልሰጣቸው። እንደ ወንድም እንደ እህት ተናግሬ ያለው መፍትሄ ሊሆን አይችልም፣ መድኃኒት ሊሆን አይችልም። ዝም ብሎ መሆን ማድረግ ማውራት ይቻላል። እኔ ግን እንደዛ አይነት ነገር ቲክቶክ ላይ የመጣን አይደለም። you got to be very wise ያልዳነ የጠፋ ያለ በጫት በሱስ በጣም በብዙ ጉስቁልና ውስጥ
በብዙ የአስተምሮ ትውርነት ውስጥ እያለፈ ያለ ሰው ኢየሱስ ማን ነው ሲባል ምን እንደሆነ የማያውቅ ሰው ጨሌ የሚያመልክ ሰው በጣም ብዙ እውርነት ውስጥ ያለ ሶሳይቲ ያለ እና ያንን ወንጌል ሰብከን ወደ ክርስቶስ ማምጣት አለብን እና እንደዛ ነው ምለው። ወገኖች ሰላም በሉ በደንብ እና ተናገሩ። ሲሳይ ሰላም ነው? እንዴት ናችሁ? ሰላም ናችሁ? ጸጋ ይብዛላችሁ። ሰላም ናችሁ? እንዴት ናችሁ? ሰላም ሲስ እንኳን ደህና መጣ። እንዴት ነህ? ሰላም ነው? እንኳን ደህና ቆያችን። ኤፋዬ ጠፍታል በጣም ትምህርቶች የሌለ ይመቻሉ ሀያል ናቸው፣ ግን አንተ ማግኘት አልተቻለም። መጀመሪያ ፎሎ ያደረኩት አካውንትም ጠፋ፣ አይመጣም ቪዲዮ ያንተ። አይ አለው አንተም ጠፍተሃል። ሲስ እኮ ምንድነው መስከር ተውክ እንዴ? እኔ ትንሽ ሰሞኑን ተረጋግቼ አንበብ እያደረኩኝ ነው። ብዙ ነገር እየተረዳሁ ነው። አሁን በርትቻለሁ፣ እግዚአብሔር ይመስገን። እሺ እንደዛ ከሆነ ቆንጆ ነው። ቲክቶክ ላይ ዝም ብሎ ንፋስ ከመሆን ረገጥ ያለ ወንጌል መያዙ ጠቃሚ ነው ብዬ አሰብኩኝና ወደ ትምህርቴ በቃ እንትን አልኩኝ። በጣም ጥሩ ነው። እግዚአብሔር በጣም ረጂ እንደሆነ አየሁኝ። ሪሊ በጣም ደስታ ላይ ነኝ። ተባረክ ወንድማችን፣ ተባረክ። ጌታ ኢየሱስ ይባርክ። ዶክተር ሊቀጥል እንዴ? አይቫይ ቀጥል። እኔንም መገሰስ ትችላለህ። ፈቅጄልሃለሁ። እሺ ሰላም ሁላችሁንም በድጋሚ ሰላም ብያለሁ። ግን በጣም በሚያስቅ ሁኔታ አሁን ያስቃል ያስለቅሳል አላውቅም፣ ግን ሼሩ ገና 1000 አልሞላም። ይሄን ያህል ኦልሞስት 1 ሰዓት ሊሞላን ነው፣ ግን ገና 1000 አልሞላም ሼሩና እጃችሁንም ትንሽ ስራ ላይ ያልሆናችሁ ሰዎች አድርገው የሚይዙ ማለት ነው በየገቡበት ማለት ነውና ጌታ ኢየሱስ ይባርካችሁ። እናንተ በደንብ ገብቷችኋል። በዚህ ሁኔታ ነው አብራችሁ የምታገለግሉት ማለት ነው እና ሼር ማድረግ የምትችሉ ሼር ታብ ማድረግ የምትችሉ እንደዛ እያደረጋችሁ ሰዎች ጋር እንዲደርስ አድርጉ። ምናልባት በእናንተ ምክንያት አንድ ሰው ጋር ሊደርስ ይችላል እናንተ ሼር ባረጋችሁት ማለት ነው እና ይህንን አድርጉ። ተባረኩ። ሼር ቶሎ አድርጉ። እሱን ስለምታደርጉ እናመሰግናለን። ወደ ቶፒኩ ላይ በጣም አጭር ነገር ላውራ። እንግዲህ ርዕሱ እንደሚለው እኔ ኢትዮጵያዊ ወንጌላዊ አማኝ ነኝ፣ ክርስቲያን ነኝ፣ ከነ ኢየሱስን ከኔ በላይ ማን ይወክላታል የሚል ነው እና ትክክል ነው። ትክክለኛ ነው። ርዕሱ ጤነኛ ነው። ፎርማልም ነው። ደግሞ ፎርማል ማለት በመንፈሳዊም ዓለም በዓለማዊ ሕግም ፎርማል የሆነ ርዕስ ነው። ፎርማል የሆነ ጥያቄ ነው። ፎርማል የሆነ መልስ ነው። ያው የጥያቄ ምልክት ቢኖረውም አዘ ሴም ታይምስ መልስም የሆነ ጥያቄ ስለሆነ ማለት ነው። መጽሐፍ ቅዱስ እንደሱ አይነት ያጻጻፍ እንትን አለው። መጽሐፍ ቅዱስ ታውቃላችሁ። ሐዋርያው ቅዱስ ጳውሎስ ለምሳሌ ሁሉ ሐዋርያ ናቸውን? ሁሉስ ነቢይ ናቸውን? ሲል አይደሉም ነው። ራይት ጥያቄ ቢኖረው መልስም ነው። ልክ እንደዛ ነው እና ይሄ እንዳልኩት በሞራልም በመንፈሳዊም በዓለም ሕግም ፎርማል የሆነ ትክክለኛ የሆነ ጤናኛ የሆነ እሳቤ ነው። ምክንያቱም እኛ ወንጌላውያን ነን እንደምታውቁት። የሃይማኖቶች ጉባኤ ምናምን ሄዳችሁ ቼክ ብታደርጉ ወይም በኢትዮጵያ መንግስት የሆነ አስተዳደራዊ እንትና ሄዳችሁ ቼክ ብታደርጉ ሃይማኖቶችን ስም ዝርዝሮች ስታነቡ 2ኛ ይሁን 3ኛ 6ኛ ይሁን 7ኛ ወንጌላውያን ሚል ታገኛላችሁ። እሱን ስታገኙ ወንጌላውያን ማለት መካነ ኢየሱስ፣ ሙሉ ወንጌል፣ ቃለ ሕይወት፣ ሕይወት ብርሃን፣ ገነት ቸርች ኢትዮጵያ ውስጥ በሙሉ ያሉ ናቸው። ኢትዮጵያ ውስጥ ያሉ አብያተ ክርስቲያናት በሙሉ
ወንጌላውያን ተብለው ይጠራሉ ማለት ነው። እና ሃይማኖታችን ነው ማለት ነው። ሃይማኖታችን ነው። ሃይማኖት ምንድነው ሲባል አንድ ሰው እኔ ወንጌላዊ አማኝ ነኝ ካለ ምን እያለ ነው መሰላችሁ? ባይ ዲፎልት እኔ መካነ ኢየሱስ ነኝ፣ እኔ ሙሉ ወንጌል ነኝ፣ እኔ ሉተራን ነኝ፣ እኔ ገነት ነኝ፣ እንደዚህ እያለ ነው ማለት ነው። ኦኬ ሶ ኮምፒውተር ክራሽ አረገ። ኮምፒውተር ክራሽ አረገብኝና እየተሰማችሁ ከሆነ ካሜራ ሶርስ ሪኳየርድ እየተናገረ ይሰማል። ወይ ወይ እንትን እኮ ነው ኮምፒውተር ክራሽ አረገብኝ። አይገርምም? ኦ ነው እንዴ? ኮምፒውተር ክራሽ አረገና አይ ዶንት ኖ የደሃ ነገር ትላለህ እንግዲህ።
ዶክተር አዲስ ቢውልድ አደረክ እንዴ ስቱዲዮ? ሳልወድ ግማሹን ስቱዲዮን እንዳጋልጥ አደረገኝ። ዶክተር ግን ይሄንን ፕላኑን ወይ ለኔና ለይፊ እንትን በለን እንጂ አልቻልኩም። አላማዬን ግማሹን ነው እንግዲህ ለጊዜው ግማሹን መግለጥ ግዴታ አደረገብኝ። እሺ አሁን ይሰማል? ቪዲዮ ካላ ከታች ያላችሁ ይሰማል? እስቲ ኮንፎርም አድርጉ አሁን። እሺ አሁን አይቆራረጥም አይደል ወገኖች? እሺ እስቲ እንትን አድርጉ፣ ምንድነው የሚባለው? ሼር አድርጉ፣ ታብታብ አድርጉ። ደግሞ ተንቀሳቀሱ፣ ቁጭ አትበሉ። ትንሽ እንትን በሉ፣ ሰውነታችሁን ፈታ ፈታ አድርጉና ይሄ ቲክቶክ አንዱ ችግሩ በተቀመጥንበት ነው እንትን የሚያደርገንና ብድግ ብላችሁ ትንሽ እንቅስቃሴ አድርጉ። እነ ይፋ አንድ ቤኪ አንድ 50 ፑሻፕ፣ ኤፋ አንድ 20፣ ዜድዬ 20፣ አማንዬ 20። ፕሮፌት ስንት ልመድብብህ? እኔ ጋር ሳደርስ በኢየሱስ ስም ብዬ አይ እንዴ እንትን ጸጊ፣ አንቺ ደግሞ እንትን ጃምፒንግ ጃክ አለ አይደል እንደዚህ የሚደረገውን እሱን አንድ 30 ስሪ ብድግ ብለሽ። እሺ አሁን የሚቀጥለው እንትናችን ፕሮጀክታችን እሱ ነው። ወንድሞችና እህቶች እንቅስቃሴ መስራት አለብን ለጌታ ስለምናስፈልገው። ይፋይ ይቀጥል። እሺ ዶክተር እየተባረክ ጠይቅ የሚለው አካውንት ጌታ ይባርክ። ጥሩ ያቆምኩበትን ስለነገርከኝ ማለት ነው። እኔ ረጅም ሰዓት እያወራው ነበረ፣ መቋረጡን አላወቅኩም ነበረ። እሺ ኤፍሬም ወንጌላዊ አማኝ ነኝ ስንል ባይ ዲፎልት የሙሉ ወንጌል የመካነ ኢየሱስ ቤተክርስቲያን አማኝ ነኝ ያልን ነው ከሚለው ነው። ኦፍኮርስ በቃ ከዛ ነው የምጀምረው ማለት ነው። እና አንድ ሰው ወንጌላዊ አማኝ ነኝ ካለ ምን እያለ ነው መሰላችሁ? እኔ መካነ ኢየሱስ ነኝ፣ እኔ ሙሉ ወንጌል ነኝ፣ እኔ ቃለ ሕይወት ነኝ እያለ ነው ማለት ነው። ስለዚህ አሁን እኔ ወንጌላዊ አማኝ ነኝ፣ እናንተም እንደዛው ናችሁ ማለት የወንጌል አማኝ የሆናችሁ ሰዎች ማለት ነው። ስለዚህ እናንተ ባይ ዲፎልት መካነ ኢየሱስ፣ ሉተራን፣ ሙሉ ወንጌል፣ ቃለ ሕይወት ናችሁ ማለት ነው። ኦብቪየስ ነው። ትራዲሽናችን የተለያየ ነው። ኢሴንሻል ባልሆኑ ጉዳዮች ላይ አንዳንድ ጉዳዮች ላይ የምንለያይባቸው አስተምሮቶች አሉ። አስተምሮ ስንል በትምህርት በቅንፍ ምንድነው የሚባለው ኮቴሽን ውስጥ አስገቡልኝ። ኦኬ ትምህርት ስል ማለት ነው። እና ኢሴንሻል የሆኑ ዶክትሪን ላይ አንድ ነን። የመዳን ትምህርታችን አንድ ነው። ይሄ እንግዲህ እኔ ብዙ ጊዜ እኔ አንድ ነን፣ ኢሴንሻል በሆኑ ነገሮች ላይ አንድ ነን እንደዚህ ስል አይ ኤፍሬም ምኞትህን ነው የምታወራው፣ ለመደበቅ ነው፣ ለመሸፈን ነው፣ አንድ ለማድረግ እየዋሸ ነው። እንደዚህ አይነት ነገሮች በጣም በተደጋጋሚ ይሰማለሁ። ኖ እኔ አልዋሸውም። የዋሸዋችሁ እነዛ ናቸው፣ አንድ አይደለን የሚሉ ሰዎች ናቸው። አንድ አይደለን የሚሉት ማን ናቸው? መጀመሪያ ማን ናቸው? እኔ እኮ አንድ ነን ስል ምኞት እኮ የደስታ መግለጫ የሆነ ምኞት እንትን እኮ አይደለም ማወራው እኮ አብያተ ክርስቲያናት እነዚህ አብያተ ክርስቲያናት ተሰብስበው እኛ አንድ ነን፣ ኢሴንሻል የሆኑ ዶክትሪናችን አንድ ነው፣ ይሄን ደግሞ ዓለም ይወቅልን ብለው ኢንፋክት በመተዳደሪያ ደንባቸው ላይ ነው ያስቀመጡት። ኢሴንሻል ዶክትሪን ዲጁጌዳ ምን ማለት እንደሆነ ታውቃለህ? መተዳደሪያ ደንብ ላይ ማስቀመጥ ማለት ሰዎቹ ይሄን አምነው አዎ እንደዚህ ነው ማምነው ሃይማኖቴ እንደዚህ ነው ብለው የፈረሙበት ማለት ነው። እዛ ላይ ኢሴንሻል ዶክትሪኗን መካነ ኢየሱስ ተስማምታ፣ ሙሉ ወንጌል ተስማምታ፣ ቃለ ሕይወት ተስማምታ፣ ሉተራውያን ተስማምተው የፈረሙበት ነው። የፈረሙበት ዶክመንት ዓለም ይወቅ ብለው አስቀምጠውታል። እሱን እኛ በተደጋጋሚ አንብበናል። ኢሴንሻል በሆኑ ዶክትሪኖች አንድ ነን፣ ሃይማኖታችን አንድ ነው፣ በአንድ አምብሬላ ውስጥ ነው ያለ ነው። የምንለያይባቸው ደግሞ ኢሴንሻል ያልሆኑ ደግሞ ትምህርቶች እነዚህ ናቸው ብለን አስቀምጠናል። አሁን
ምንም ከዚህ ውጪ አንድ ሰው ከዚህ ውጪ ሐሳብ ካለው ይሄ ሰው ትክክል አይደለም ማለት ነው። ትክክል ያልሆነው ለምንድን ነው? አብያተ ክርስቲያናት ተሰብስበው እንግዲህ ማን ነው ሪፕሬዘንት የሚያደርገው? ሙሉ ወንጌልን አትለኝም፣ መካነ ኢየሱስን ብለህ እንደዛ አታስቀኝም፣ ወይ ሉተራንን ነው ምናምን ብለህ እንደዛ ልታቀል አትሞክርም። ምክንያቱም እነሱ አሁን የምትላቸው በሙሉ ተሰብስበው ሃይማኖታችን ይሄ ነው፣ ሃይማኖታችን አንድ ነው፣ ኢሴንሻል ዶክትሪናችን ይሄ ነው ብለው አስቀምጠዋል። ይሄ ትክክል አይደለም የምትል ከሆነ ሌላ አጀንዳ ነው ያለ ማለት ነው። ማለት አንተ ከዚህ ውጪ ነው ያለው፣ ሃይማኖትን ለመከፋፈል እየሰራህ ነው ማለት ነው። ተልኮ ሌላ ነው ማለት ነው። ምክንያቱም እነዚህ አሁን የምትላቸው በሙሉ ተቋማት ተሰብስበው አንድ ሃይማኖት ነው ያለን፣ ዶክትሪናችን ይሄ ነው፣ የደህንነት ትምህርታችን ይሄ ነው፣ ሰው እንዴት ይድናል የሚለውን እንደዚህ ነው የምንረዳው፣ ስላሴን በተመለከተ እንደዚህ ነው የምንወረዳው፣ አብን በተመለከተ፣ ወልድን በተመለከተ፣ መንፈስ ቅዱስን በተመለከተ፣ መላእክትን በተመለከተ፣ የሰው ልጅን በተመለከተ እያንዳንዱን በዝርዝር አስቀምጠው በዚህ ሁሉ አንድ ነን ሃይማኖታችን ይሄ ነው ብለው አስቀምጠዋል። ሰንባዴ ተነስቶ የሆነ ቦታ ላይ ባደረ ፊቱ ጠዋት ገብቶ አይ አንድ አይደለንም እኛ አንድ ነን የምትሉት ካለ ይሄ ሰው እንዳልኳችሁ ነው፣ ቅድም ሚሽን ይዞ የመጣ ሰው ነው። ለምንድን ነው እንደዛ የምትለው? እኔ ነኝ እንደሚለው እኔ አይደለሁም የምለው። እነዚህ አሁን መካነ ኢየሱስ የምትሏቸው፣ ሉተራን የምትሏቸው፣ ሙሉ ወንጌል የምትሏቸው፣ ቃለ ሕይወት የምትሏቸው ጠቅላላ አብያተ ክርስቲያናት ተሰብስበው አንድንን ሃይማኖታችን ይሄ ነው ብለው በአንድ አምብሬላ ውስጥ ነው ያሉት። በአንድ ስም ነው የሚጠሩት። ዶክትሪናችን ይሄ ነው እንደዚህ ነው ምናምነው ብለዋል። ነገረ ድነት ትምህርትን በተመለከተ ሰው እንዴት ይድናል፣ ሰው እንዴት እንደሚድል ይሄው እንደዚህ ነው ምናምነው ብለው አስቀምጠዋል። ኢትዮጵያ ውስጥ ብቸኛ ሃይማኖት ነው፣ እኔ በተደጋጋሚ ተናግሬያለሁ። ሰው ልጅ የሚድነው በዚህ ብቻ ነው ብሎ በትክክል የነገረ ድነት ትምህርት ሰርቶ ዶግማውን ሰርቶ ያስቀመጠ ሃይማኖት የወንጌላውያን ሃይማኖት ነው። ተሰርቶ ተቀምጠዋል። ኦልሬዲ በጣም በተደጋጋሚ አንብበናል፣ በጣም በተደጋጋሚ ተናግረናል፣ አሳይተናል። አንተ መተህ ትክክል አይደለም ይሄ ካልክ አናውቅህም፣ አንተን አናውቅህም። ሌላ ሚሽን ይዘህ መተህ የሆነ የሞከርክ ያለ ሰው ነህ፣ ለመከፋፈል እንትን ለማለት ምናምን እየሞከርክ ያለ ሰው ነህ። ለምን አናውቅህማ? አንተን አብያተ ክርስቲያናቱንማ እናውቃለን፣ እነሱ ነገሩን፣ ሃይማኖቴ ይሄ ነው አሉ። አንተን ነው የምንሰማው ወይስ መካነ ኢየሱስን ነው የምንሰማው? መካነ ኢየሱስ ሃይማኖቴ ይሄ ነው እምነቴ ይሄ ነው ካለች እሷን ነው የምንሰማው እንጂ ሰንባዲ የሆነ ቦታ ተነስቶ እንደዚህ ነው እንደዚህ ነው እንደዛ ነው ስላለ ትክክል አይደለም፣ እሱ ትክክል አይደለም። ስለዚህ አሁን ይሄ እርስ በርስ የተለያዩ ናቸው፣ የተበጣጠሱ ናቸው። ባስተምሮ በእንደዚህ በጣም ብዙ ስም መጣ። ኦኬ ኢስ ኦኬ፣ ምንም ችግር የለውም። ያው የሚጠራ ነገር ስለሆነ ማለት ነው። ብዙ ጊዜ ውሸት እንደዛ ነው። ቶሎ አየሩ ላይ የመከፍከፍ እንትን አለው፣ ባህሪ ያለው ግን እየደረቀ ነው የሚሄደው። የሚቀጥለው ሌላ ነው። ኦኬ ወደ ብርሃን የማይመጣ የለም እንደሚለው መጽሐፍ ቅዱስ፣ ሁሉ ነገር ወደ ግልጥ ይመጣል። እሱ ትክክል አይደለም። እኔ ሁለት ነገር ዶክተርዬ፣ ምናልባት ከነበርክ ሰሞኑ ሶሻል ሚዲያ ላይ ሁለት ነገር እኔ እየለመንኩ ነው፣ በየቤቱ እየዞርኩ የሚረብሹትን ሰዎች በተመለከተ። አሁን እንደዚህ የሚረብሹት ሰዎች በነገራችን ላይ 5 የማይሞሉ ሰዎች ናቸው እየረበሹ ያሉት ማለት ነው። 5 የሚሆኑ ሰዎች ግን አደገኛነቱ ምንድነው? እነዚህ 5 ሰዎች ተጠቅልለው የመጡበት ነገር በጣም አደገኛ ነው። የሚመጡት ልክ በስሜ እንዳለው ኢየሱስ የመጡት በመካነ ኢየሱስ ስም ነው፣ በሉተራን ስም ነው። ነገሩን ሲሪየስ ያደረገው ለዛ ነው። እኛም ልናወራ የተገደድነው ለዛ ነው። ፊት ለፊት በራሱ ስም ቢመጣ ኖሮ ድሮ ገና እንትን ብሎ ነበር። ውይይት ነው የሚያስፈልገው። ጥግ እንደያዙት ጥግ ይዙ ነበር። አሁን ተጠቅልለው የመጡበት ነገር በጣም አደገኛ ነው። ኢሹም የሆነው ለዛ ነው። ሁለት ነገር እየለመንኩ ነው እኔ ሰዎችን ማለት ነው፣ ወንጌላውያንን ሁለት ነገር ነው የምለምነው። አንደኛው ነገር እነዚህ ሰዎች በሚያደርጉት እንቅስቃሴ ተናዳችሁ ሪስፖንድ ስታደርጉ በጣም ጥንቃቄ ያስፈልጋል። በማንኛውም ሁኔታ በኮመንት ስትጽፉ፣ ቪዲዮዎችን ስትጽፉ፣ ስትናገሩ፣ ስትወያዩ
በፍጹም መካነ ኢየሱስን ሉተራውያንን ዲስሪስፔክት በሚያደርግ መንገድ ነገረ ድነት ትምህርታቸውን ወይ የሥነ መለኮት ትምህርታቸውን ዲስሪስፔክት በሚያደርግ መንገድ በፍጹም አንዲት ቃል እንዳትናገሩ። በፍጹም እነሱ የፈለጉን ይበል። እናንተን ኦፍ ኮርስ ኦፌንሲቭ የሆኑ ወርዶችን ይጠቀማሉ፣ ብዙ ነገር ሊሉ ይችላሉ። ግን እናንተ ሪስፖንድ የምታደርጉበትን ነገር በጣም በጥንቃቄ አድርጉ። ኦኬ? ምክንያቱም እንዳልኳችሁ ተጠቅለው የመጡበት ነገር አደገኛ ስለሆነ አንደኛው ይሄን ነው ምለምነው ማለት ነው። ሪስፖንድ ስታደርጉ በጣም በጥንቃቄ ነው። ሌላው ሁለተኛው ነገር እኛ መካነ ኢየሱስ ነን፣ እኛ ሉተራውያን ነን ሲሉ አትፍቀዱላቸው። ዋንስ አጌን ሰሞኑን በተከታታይ ስል ነበር። እኔ ከመጀመሪያውም ስል ነው የኖርኩት ላስት 4-5 years እንደምታውቁት። አንድ ሰው እዚህ ጋር መጥቶ ከኤፍሬም ባለጊዜ የተሻለ ሉተራንን እወክላለሁ ቢል ሰው ፊቴ እንዲቆም አልፈልግም። እኔ አንድ ሰው የለም ምድር ላይ አንድም ሰው የለም ከኤፍሬም ባለጊዜ የተሻለ መካነ ኢየሱስን እወክላለሁ ሲል እንዳልሰማ። አንድ ሰው አካባቢ ላይ ያንን ሰው ማየት አልፈልግም፣ መስማት አልፈልግም። ከኔ የተሻለ መካነ ኢየሱስን ሪፕሬዘንት ሊያደርግ የሚችል ሰው የለም እዚህ ሶሻል ሚዲያ ላይ። እኔ አትበለኝ፣ የራስ ጉዳይ፣ አንተም እንደዛ በል፣ እኔ እንደምለው በል። ከኔ የተሻለ ሉተራውያንን ሊወክል የሚችል እዚህ ፕላትፎርም ላይ አንድ ሰው የለም። ሙሉ ወንጌልን ከኔ የተሻለ ሪፕሬዘንት ሊያደርግ የሚችል አንድም ሰው የለም። አንድም ሰው። ለምንድን ነው ካላችሁኝ፣ ሃይማኖቴ ነው። እኔ ወንጌል አማኝ ነኝ። ስለዚህ አንዱ ከአንዱ የተሻለ መብት የለውም። ቅንጣት ያህል እምነት የለውም። ቅንጣት ያህል ስልጣን የለውም። አንዱ ከአንዱ የተሻለ አንዱን ቤተ እምነት ሪፕሬዘንት ለማድረግ አንዱ። አንቺ መካነ ኢየሱስ ነው የምታመልኪው፣ ዳስ ወንደርፉል። ሙሉ ወንጌልን በተመለከተ ከአንቺ የተሻለ ሙሉ ወንጌልን ሪፕሬዘንት ሊያደርግ የሚችል አንድም ሰው የለም። ያ ኦፍ ኮርስ መካነ ኢየሱስ ነሽ፣ ግን ሙሉ ወንጌልን በተመለከተ ከአንቺ ቀድሞ ሪፕሬዘንት ማድረግ መብት ያለው አንድም ሰው የለም። ማተስማሚበት ኢሴንሻል ያልሆነ ዶክትሪን ወይ ልምምድ ይኖራል፣ ኦፍ ኮርስ ይኖራል። ቪዎች አሉ አይደል? በጣም በርካታ ቪዎች አሉ፣ ስኩል ኦፍ ቶቶች አሉ፣ ኢሴንሻል ባልሆኑ ጉዳዮች ላይ ማለት ነው። እሱ እኛ ቤት ብቻ ነው እንዲህ ያለው፣ በሌሎች ቤተ እምነት የለም። በሙስሊሞች፣ በኦርቶዶክሶች፣ በሌሎች ቤተ እምነቶች ላይ እንደዛ የለም። ሌሎች ቤተ እምነቶች ላይ ስኩል ኦፍ ቶት የለም፣ የቪው ልዩነት የለም፣ ኢሴንሻል ባልሆኑ ጉዳዮች ላይ። እንግዲህ ሶሻል ሚዲያውን ማየት ነው። እሱን ሙስሊሞቹን እንደምታዩት ነው፣ ዘግይተውም ቢሆን ጀምረዋል። ቤቶች አሉ የሚከፈቱ ካያችሁ፣ ሙስሊም ኡስታዞች መጥተው የሚከራከሩበት ትክክል አይደለም፣ ይሄ ትክክል ነው፣ ነብዩ እንደዚህ ብለዋል፣ ስለዚህ አንተ ተከሳስታል፣ እንዲህ ብለው እየተከራከሩ ነው። ታያላችሁ። ያልነበረ ነው የነበረ ነው እኮ ወደፊት አመጡት አሁን እንጂ። በኦርቶዶክሳውያን ቤት ታያላችሁ። ኦርቶዶክሳውያን ወንድሞቻችን አንዳንድ ጊዜ ገብተው ኢሴንሻል በሆነውም ባልሆነውም ጎራ ከፍለው ትክክል አይደለም እንደዚህ ብለው ሲጨቃጨቁ አይታችኋል። እኛ ቤት ብቻ ነው ኢሴንሻል ያልሆነ ነገር ያለው፣ ኢሴንሻል ባልሆነ ነገር ልዩነት ያለው የወንጌላውያን አማኞች ብቻ ነው? አይደለም፣ ሁሉም ቤት አለ። ስለዚህ እሱን አንተ የምታምንበትን ትይዝና ከዛ የነሱን ትራዲሽን ደግሞ ሪስፔክት ታደርግና ከዛ በኋላ ደግሞ አንድ በምትሆንበት ደግሞ በእግዚአብሔር እውነት ላይ በእግዚአብሔር ቃል እውነት ላይ ደግሞ ሰዎችን ትመክራለህ፣ ትሰብካለህ፣ እንደገና ዲቤት ታደርጋለህ። ወደ እግዚአብሔር እስቲሜት ጎሉ እሱ ነው። መጨረሻ ላይ ለጌታ መዋጀት ታሴት አካሄዱ እንደዚህ ነበረ፣ እንደዚህ ነው መቀጠልም ያለበት ማለት ነው። ስለዚህ ሁለት ነገሮች በጣም ጥንቃቄ ያስፈልጋሉ። ዋንስ አጌን በጣም ጥንቃቄ ያስፈልጋሉ ሁለት ነገሮች። አንደኛ ሪስፖንድ ስታደርጉ በጣም በጥንቃቄ መካነ ኢየሱስን ሉተራውያንን በተመለከተ የምትጽፉትን የምትናገሩትን እንደዛ ሪስፔክትፉል ይሁን። በፍጹም አጌኒስት እንዳትቆሙ። ምክንያቱም የሚፈልጉት እነሱ እሱን ነው። እነሱ የሆነ ነገር ብለው ከዛ በኋላ እናንተ ደግሞ የሆነ ነገር ትላላችሁ። ከዛ ልዩነት ማስፋት፣ ይኸው እነሱ እንዲህ እያሉ ነው እንደዚህ እያሉ ነው። ሌላ ደግሞ የሚወዷችሁን ሪስፔክት የሚያደርጓችሁ ደግሞ አብረዋችሁ ብረት እያደረጉ ያሉ ሰዎችን በእነሱ ልብ ቅራኔ መፍጠር፣ ይሄ ነው የተፈለገው። ስለዚህ እናንተ ተባባሪ ካልሆናችሁ ምንም ሊፈጠር የሚችል ነገር የለም። እናንተ ግን ተባባሪ መሆን የለባችሁ። መካነ ኢየሱስ ሲባል
ማለት ያለባችሁ ምንድነው ሃይማኖቴ ነው ምን ፈለክ አይ እኔ ሉተራዊ ነኝ የራስ ጉዳይ አንተ ሉተራን ብትሆንስ እኔም ሉተራን ነኝ እንዴ አንተ እኮ ሙሉ ወንጌል ነኝ ኦፍ ኮርስ እኔ ሙሉ ወንጌል ነኝ ግን ሉተራንም ነኝ መካነ ኢየሱስም ነኝ ወንጌላዊ አማኝ እኮ ነኝ እኔ ነው ምትለው እንደዛ በማለት አንተ ነህ ስተተኛ እሱ ነው ስተተኛ የአይምሮ ታማሚ ከሆነ እሱ አንተ እንደተሳሳትክ ሊያስብ ይችላል ጤነኛ ከሆነ ግን መንግስትም የሚያውቅህ እንደዛ ነው መንፈሳዊ ዓለምም የሚያውቅህ እንደዛ ነው እንዳልኩት ቅድም ሞራሊም ሌጋሊም ስፒሪቹዋሊም አንተ ነህ ትክክል ሃይማኖቴ ስትል ማለት ነው ትክክል ነህ አሁን አንተ ሙሉ ወንጌል አማኝ ነህ ወይ ሙሉ ወንጌል ፓስተር ልትሆን ትችላለህ አሁን ሙሉ ወንጌል ነው ማገለግለው ሉተራን ምናምን ሲባል አይ እኔ ሉተራንም ነኝ መካነ ኢየሱስም ነኝ እኔ ስትል አይ ትክክል አይደለም ካለ ሰውየው ነው የታመመው አንተ አይደለም የታመምከው ኦፍ ኮርስ ወንጌላዊ እኮ ተብለህ እኮ በአንድ ሃይማኖት እኮ ነው የምትጠራው ኦፍ ኮርስ ኢሴንሻል ዶክትሪን አንድ ነው እኮ የነገረ ድነት ትምህርትህ አንድ ነው ስለዚህ ሪፕሬዘንት ታደርጋለህ ማለት ነው የሙሉ ወንጌል ፓስተር ብትሆንም መካነ ኢየሱስን ሪፕሬዘንት የምታደርግ ሰው ነው ሉተራንን እነሱም አዘ ሴም ታይምስ አንድ መካነ ኢየሱስ ቄስ ወይ ወንጌላዊ ሙሉ ወንጌልን ሪፕሬዘንት ማድረግ ይችላል 100% ቅንጣት ታህል ሌላው የተሻለ መብት የለውም ከሱ ላይ ማለት ነው ስለዚህ አካሄዳችሁ ስማርት ወይ መሆን አለበት እነሱ የሚፈልጉበት ቦታ እንዳይከቷችሁ ጥንቃቄ ማድረግ ያስፈልጋል እንደዛ ነው ማድረግ ያለባችሁ እኛ ሉተራን ሲሉ እናንተም ክፈቱና ቤት እኛ ሉተራን በሉ እነሱ ሉተራን አይደሉም ሲሉ ማን አረጋ አንተ ሉተራ ዘርበል በሉ አሁን እንደዛ ነው ይሄን መንገድ ነው ትረስሚ በቃ ይሄን ነገር ነው ትክክሉ ይሄ መንገድ ነው የምትሰሙኝ ከሆነ እኔ ይሄ እንደ ልመናም ጭምር ነው ማድረግ እኛ ሉተራያንን ምናምን ሲሉ እናንተም ክፈቱና እኛም ሉተራያንን ንግቡ በሉ ሰዎች እነሱ ሉተራያን አይደላችሁ እናንተም ሉተራያን አይደላችሁም በሏቸው ማን ነው ስልጣን የሰጣቸው እነሱ ኦፊሻሎቹን አላያችሁም እኔ ቤት ገብተው ቤተክርስቲያን የሚመሩት የመካነ ኢየሱስ ወንጌላውያን ገብተው ማንንም ውክልና አንሰጠንም እኛ ቲክቶክ ላይ አሉ እኔ መካነ ኢየሱስ ነኝ እንደዚህ ነው የሚለው እኛው ውክልና የተቀበሉ ሰዎች አይደሉም አሉ አካሄዳቸው ትክክል አይደለም አሉ አንተ ነህ እንደው የምትወክለው እንጂ ካዲያ እነሱ ናቸው እንደሚወክሉት አይ እኛንን የምንወክለው ግድ የላችሁም እናንተ አትወክሉም ይሄ እንደ ሆያውዬ ልጆች አንዴ መተናል አንመለስም ምናምን አይነት ዘፈን ካልሆነ በስተቀር እንደሱ ከሆነ ሂድና ከመካነ ኢየሱስ ጽፈት ቤት አጽፈና እንትና የሚባሉ ሰዎች በሶሻል ሚዲያ ላይ እኛን የሚወክሉት እነዚህ ሰዎች ናቸው ሌሎቹ ከነዚህ ውጪ እኛን መወከል የሚችል ሰው የለም ሚል ደብዳቤ አጽፈና ኦኬ ዛኔ እኛ ዳር እንለቃለን የዛኔም ኦፊሻል ነው አይደል እንዴ አስተዳደራዊ ተቋማዊ ውሳኔ የተሰጠበት ነገር ነው እናንተና ይወክሉኝ ብላ የዛኔ እናንተን የምትወክል ከሆነ ሪፕሬዘንት አድርጋችሁ ትመጣላችሁ እኛ መንገድ እንለቅላችኋለን የዛኔ ማለት ነው ዝም ብለህ ባደረ ፊት በቲክቶክ የ10 ብር እንትን ከፍተህ እኔ ነኝ ሞክለው ትላለህ እንዴ ማን ፈቀደልና ነው አንተ እንድትወክል አንተ እወክላለሁ ማለት አይደለም ጥፋቱ እናንተ አትወክሉም እኔ ነኝ ሞክለው ማለት እና ትክክል አይደለም ነው እንዳልኩት ነው ሞራሊም ሌጋሊም ስፒሪቹዋሊም ትክክል አይደለም ይሄ ነውር ነው የምታረጉት ነገር ማለት ነው ስለዚህ ካንተ እርግጠኛ ይሄን ነገር በተረጋጋሚ ስሙልኝ ይሄ ነገር አይምሮአችሁ ስራ አስቀምጡ ኤፍሬም ባለጊዜን ቀድሞ ሉተራውያንን መካነ ኢየሱስን ሊወክል የሚችል አንድም ሰው የለም አንድም ሰው አንተ መካነ ኢየሱስ ነህ ሉተራን ነህ ከኤፍሬም ባለጊዜ ቅንጣት ታያል ሚያንስ መብት የለህም ሙሉ ወንጌልን ሪፕሬዘንት ለማድረግ ወንጌል አማኞች ነን አንተ መብት እንዳለህ ልክ እንደዛው እኔ መብት አለኝ አይ እኛ መካነ ኢየሱስ እኛ ሉተራን ስለሆነ እኛ ነው ወክለህ ባትወያይ ወይ ራስን ወክለህ ማን ደልዳ ያረጋህ አንተ ማን ነህ አንተ አይ እንዲህ ቢሆን እንደዛ ባይሆን የምትለው ማን ነህ አንተ አንዳንድ ሰዎች አሉ እኔ የሆነ ሴሪሞኒ ላይ ድንገት ተጠርተው ይሄ ደጋሽ ቀንጣሽ ምናምን የሚሆኑ ሰዎች አሉ ሁሉ ቦታ እዚህም እዛም የሆኑ ማለት ነው
ድንገት ተጠርተው መጥተው ማለት ልክ እንደዛ አይ እንደዛ አትሆንም አንተ እንደዛ ማን ነው ደላዳ ያረጋህ አንተ ከኔ የተሻለ ማን አንተ ሪፕሬዘንት ልታረግ ሉተራንን ከዚህ የተሻለ መካነ ኢየሱስን ሪፕሬዘንት እንድታረግ ፍቃድ የሰጠ ማን ነው ከየት ነው የመጣው እና ስነ ስርዓት ብቻ ነው ማድረግ የምትችሉት በቃ አንድ ማድረግ የምትችሉት ነገር እናንተ አንድ ነገር ብቻ ነው እሱም ስነ ስርዓት ይባላል በቃ ስነ ስርዓት ብቻ ነው ማድረግ የምትችሉት ወንጌላውያን ከፍተው እኛ ሉተራን እንደዛ ሲሉ ኦኬ ቶሎ ብላችሁ እናንተም ክፈቱና እኛ ሉተራን ምናምን ብላችሁ አውሩ ገብታችሁ አይ እነሱ ሉተራን አይደሉም ሲል እናንተም ሉተራን አይደላችሁም ከየት መጣችሁ በሏቸው እነሱ ማን ነው መብት የሰጣቸው እነሱ ሉተራን ሪፕሬዘንት እንዲያደርጉ እኔ ደግሞ ቀይርልሃለሁ ገና ስሜን ቀይርልሃለሁ ኤፍሬም ሉተራን እና ስላይድ አድርጌ ካረዘመ ፔንቴኮስታል ምናምን ብዬ እመጣልሃለሁ ወይ መካነ ኢየሱስ ምናምን ብዬ ደግሞ እመጣልሃለሁ ከዛ እየገባው መካነ ኢየሱስን ወክዬ ደግሞ ዋይልሃለሁ መካነ ኢየሱስ ነኝ እያልኩ ማለት ምን እንደምትሆን አይሃለሁ ይዛን ለምን ካልከኝ ሞራሊ ሌጋሊም ስፒሪቹዋሊ መብት አለኝ ነው ትክክል ነኝ ማለት ነው በሞራልም ትክክል ነኝ በህግ ፊትም ትክክል ነኝ በመንፈሳዊም ዓለም ትክክል ነኝ ሞራሊ ኦፍ ኮርስ እንዳልኩ ነው ቅድምኮ ወንጌላዊ አይደለሁም እንዴ የወንጌላዊ ሃይማኖት ተከታይ አይደለሁም እንዴ ወንጌላዊ አይደለም እንዴ ያ ኦፍ ኮርስ ወንጌላዊያን ነን እኮ ስለዚህ ሃይማኖቴ ነው ወንጌላዊያን ማለት ሙሉ ወንጌል ቃለ ሕይወት መካነ ኢየሱስ እነዚህ ናቸው ማታውቁ ሆነ እንደማታውቁም ገብቶኛል የዛሬ 2 ቀን ስናወራ እሱንም አታውቁ ሃይማኖታችን አንድ መሆኑን ራሱ አታውቁም ሪፕሬዘንት እናደርጋለን ብላችሁ ወጣችሁ ሰዎች ማለት መንግስት የሚያቀኝ እንደዛ ነው አሁን እንዳልክ የሆነ ጥፋት ቢያጠፋ ሀገር ቤት የሆነ በቃ ዛፍ ምናምን እዛ እንትን የተተከለው ምናምን ኮሪደር ልማት የሆነ ነገር ቢያጠፋ በቃ እንዳር ምን ስፔሲፊክ ሲደረግ እንትኑ መጨረሻ ላይ የሚገለጥ ከሆነ ሃይማኖቱ ወንጌላዊ ነው የሚባለው ገሷት አንተ አለህበት እዛ ውስጥ መካነ ኢየሱስ አለችበት ሉተራን አሉበት እያንዳንዱ ኤቭሪ ሲንግል ዲኖሚኔሽን እዛ ውስጥ አለ እንዳልክ ወንጌላዊ ሰው ነው የሚባለው በቃ አንድ ጭቁን ወንጌላዊ ይባላል ጭቁን እንዳልክ እንኳን አሁን ጭቁን አይደለም ትንሽ ሞፈርም ቀላም ብሏል በቃ አንድ ወፈር ቀላ ያለ ልቡ ያበጠ ጴንጤ በቃ የወንጌላዊ ሃይማኖት የሆነ እንደዚህ ዛፍ ካልገጨው አለ ምናምን ይባላል ዜና ላይ ስለዚህ በህግ ፊት ትክክል ነው ማለት ነው አሁን የምናገረው ነገር ትክክል ነው ማለት ነው እዚህ ሀገር ብዙ ጊዜ እንደዛ ያወጣሉ ወንጀል የሰሩ ሰዎችን ስፔሲፊክ ሲደረግ ሃይማኖት ያወጣሉ ሪሊጅን ኦኬ እንደዚህ ነው ከሀገሩ ዜግነቱ ምናምን ይሉና ሃይማኖት ምናምን እያሉ ያወጣሉ እንደዛ ኢትዮጵያ ቢሆን ይልም ብለዋል እንዳልክ መንገድ ላይ ወንጌል ሲሰብክ ተብሎ ይደረግልኝ ብሎ እሺ ወንጌል ሲሰብክ እሺ ወንጌል ይስበክና እሱማ ያው ስራው ነው ብዬ ነው እኮ ምንም እንትን ምሳሌ አይሆንም እሺ ወንጌል ሲሰብክ መንገድ ላይ ሰዎች ይዘው ቢደበድቡት አንድ ወንጌላዊ አማኝን ደበደቡ ነው የሚባለው እንጂ የእንዳልክ ስፔሲፊክ አጥቢያው ተጠርቶ ከእንትን አጥቢያ እንዳልክ ሲሰብክ መንገድ ላይ ይዘው ደበደቡት አይባልም አንድ ወንጌላዊ ተይዞ ተደበደበ ነው የሚባለው ስለዚህ በህግ ፊትም በሞራልም ትክክል ነው ማለት ነው ሃይማኖቱ ነው ማለት ነው በመንፈስ ደግሞ ኦፍ ኮርስ ከአንድ መንፈስ የጠጣንን የአንድ አባት ልጆች ነን እንደዛ ነው ኦብቪየስ ነው ስለዚህ አይምሮአችሁን እንዳይቀይሩ እነዚህ 5-6 ሰዎች መካነ ኢየሱስ ማሲቭ በቁጥር ካልተሳሳትኩ ኢትዮጵያ ውስጥ ዶክተር መካነ ኢየሱስ ነች አይደለ ትልቋ ከኛ እንትን ከኛ ህብረት በቁጥርም ባንዳው ቁጥሩን እንኳን ብንተው በቃ ታላቃችን ነች ኦብቪየስ ነው ኦብቪየስ እሱ የታወቀ አዎ እና ያን ሚሊዮን 10 ምናምን ሚሊዮን 10 ሚሊዮን ምናምን ህዝብ ዋቺናስ ኦኬ እየተከተለን ነው በጣም እየተከታተለን ነው የምናደርገውን ነገር ማለት ነው እና
እሱን ማሰብ አለባችሁ። በፍጹም ሪስፖንድ ስታደርጉ መካነ ኢየሱስ ላይ ሉተራን ላይ ስትናገሩ በጣም በጥንቃቄ በፍቅር ልክ እንደምታደርጉት እንደውሌ እንደዛ ነው። ሊያስቀይሯችሁ አይገባም ይሄን ሐሳብ ማለት ነው። ሶ ሪፕሬዘንትን በማድረግ እንዳልኳችሁ ነው። እኛ እንትን ነው ሲሉ ገብታችሁ ትክክል አይደለም ብሉት። እናንተ እነማን ናችሁ ሲል ከወንጌላዊ አማኝ ነኝ። አይኔ እኮ አንተ ፔንቴኮስታል ነህ እንትን መካነ ኢየሱስ ነህ እንደዚህ ነው ሲሉ ማነው ፈቃድ የሰጠህ አንተ ይሄንን ኢንቨስቲጌት እንድታደርግ? እኔ ወንጌላዊ አማኝ ነኝ ብያለሁ። የወንጌላዊ አማኝ ነኝ። መካነ ኢየሱስንም እወክላለሁ፣ ሉተራንን እወክላለሁ፣ ቃለ ሕይወትን እወክላለሁ፣ ሙሉ ወንጌልን እወክላለሁ። እኛ እንደዛ ስናደርግ አልነበረም እንደዚህ ሚዲያ ላይ መታቁን? እኛ እኮ በጥምቀት ዙሪያ ድቤት እኮ እንገባለን አይደለም? ድቤት እንገባ ነበረ። ደን ጥያቄ ጠይቁናል ኦርቶዶክሶች እኮ መተው ከእንትን ካሉ በኋላ ማለት ነው። አይ በዚህ ጉዳይ ልኮ መካነ ኢየሱስም እንደዚህ ያምናሉ ብለን ኦኬ መካነ ኢየሱስ ስታምን እንደዚህ ብላ ነው የምታምነው፣ እናንተ በዚህ መንገድ ታምናላችሁ ወይ ብለን እንጠይቃቸዋል። አይ እንደሱ አናምንም ይላሉ። ኦኬ መካነ ኢየሱስ እንደዛ አንተ እንደዛ ታምናለህ ወይ? እኔ አሁን ብዙ ጊዜ ጥያቄ እጠየቃለሁ ውይይት ሳደርግ በሕፃናት ጥምቀት ታምናለህ ወይ? አይ እኔ በሕፃናት ጥምቀት አላምንም። ጥምቀት ለድህነት ብለህ ነው የምታምነው ወይ? አይ ጥምቀት ለድህነት ብዬ አላምንም። ኦኬ ግን መካነ ኢየሱሶች እኮ ጥምቀት ለድህነት ብለው ያምናሉ እነሱ። ኦኬ ጥምቀት ለድህነት ብለው ያምናሉ እነሱ። ግን ጥምቀት ለድህነት ሲሉ ምን ማለት ነው? እነሱ ይገባቸዋል ወይ? እነሱ የሚሉት ጥምቀት ለድህነት ነው ሲሉ እነሱ በዚህ ምክንያት ነው፣ እናንተ በዚህ ምክንያት ነው ብላችሁ ታምናላችሁ ወይ? አይ አናምንም። ስለዚህ ይሄ አካሄድ ትክክል ነው። እንደዛ ነው ስናደርግ የነበር ነው ማለት ነው። መካነ ኢየሱስና ሉተራን በነገራችን ላይ ትክክል ያልሆነ ዶክትሪን ቢኖራቸው ኖሮ ዝም ብለን አንቀመጥም ነበር። በነገራችን ላይ መካነ ኢየሱስና ሙሉ ወንጌል መካነ ኢየሱስና ሉተራን ስለሆኑ ምናምን ሸፋፍነን አንቀመጥም ነበር ማለት የሚሞገት ትምህርት ዶግማ ኖሯቸው ቢሆን ዳይናት እንገባ ነበር ላይፍ ልንሞግታቸው ማለት ነው። ግን አዛይሴድ ሁልጊዜ እንደምናገረው ኢሴንሻል የሆነው የመካነ ኢየሱስ ዶክትሪን ኢሴንሻል የሆነው የሉተራን ዶክትሪን የሚሞገት አይደለም። ስህተት ነው ብለን የምንሞግተው ትምህርት አይደለም ያላቸው። ስለዚህ ማንሞግተው ለዛ ነው ብዙዎቻችሁ እንደምትሉን ዋናው ፍቅር ነው ምናምን በሚል እንደዛ አይደለም። ዋናው ፍቅር ነው አይደለም። እውነት እኮ ነው። በፍቅር እኮ እውነት ነው የሚነገረው። ግን ልንሞግተው የምንችለው ኢሴንሻል የሆነ ዶክትሪን ስለሌላቸው ህብረት የሚያደርጉት ለዛ ነው። አባቶቻችን እኮ በአንድ አምብሬላ ውስጥ ያሉት ለዛ ነው እንጂ የሆነ ምንሞግተው ነገር ኖሮን የተሳሳቱበት ነገር ኖሮ ሄረሲ ነው ብለን አስበን ግን እንደብቀው ችግር የለውም ህብረት እንደዛ ብለን አይደለም እንደዛ አይደለም። ስለዚህ ይሄ ሊታወቅ ይገባል። የሆነ ሰው አሁን ኮሜንት ላይ ባፕቲዝም ኖት ኢሴንሻል ኦርቶዶክስ ሰው አለ። ይኸውልህ አሁን የኛ ኢሴንሻል ዶክትሪን ናቸው ብለን እኔ እኮ አይደለሁም እኮ እኔና ዶክተር ሻወል ወይ ቤካና እንዳልክ የሰሩት መሰለህ እንዴ? እነዚህ አብያተ ክርስቲያናት መካነ ኢየሱስ የምትመራው ራሱ ማለት ነው። አብያተ ክርስቲያናት ተሰብስበው ኢትዮጵያ ውስጥ ያሉት በሙሉ ተሰብስበው የኛ ኢሴንሻል ዶክትሪን ይሄ ነው ብለው ኢሴንሻል ዶክትሪኑን በዝርዝር አስቀምጠዋል። ሰው እንዴት እንደሚድን ጭምር ሰው እንዴት ነው የሚድነው የሚለውን ጭምር በዝርዝር ጽፈው ይሄ ነው ሃይማኖታችን ዓለም ይወቅ ብለዋል። ካዲያ አንተ መተህ ዛሬ ቲክቶክ ላይ አይ ይሄ ነገር ጥምቀት የህፃናትና እንትኑ ኢሴንሻል መሆን አለበት ማነህ አንተ ነው? ማነህ አንተ? እኔ አሁን እሱን ብቻ እኮ ነው እየጠየኩ ያለሁት። አሁን ማነህ አንተ? ስልጣንህ ምንድነው? የትምህርት ዝግጅት ምንድነው? የአገልግሎት ልምድ ምንድነው? ማነህ አንተ ይህን ፍቃድ የሚሰጥ? እነሱ ተሰበሰቡና ሃይማኖታችን ይሄ ነው አሉ። ሲጽፉ ዝም ብለው ከሰፈር የተመራረጡ ሰነፎች እንዳይመስሉ በሰነግ አሁን ያንን ኢሴንሻል ዶክትሪን አርቲክሉን ክሬት ያደረጉት ሰዎች የተወሰኑት ብናቃቸው አሉ እዛ ውስጥ ያሉት ምድሪቷ ላይ የመጨረሻው ሰዎች የሚባሉ ናቸው። በትምህርታቸው የመጨረሻው የእውቀት ማለት ነው። ኦኬ
ሰው እነሱ ይሄ ነው ሃይማኖታችን ብለው አርቲክሉን ሰርተው አምጥተዋል። አንተ ትክክል አይደላችሁም ልትላቸው እነሱን ማነህ ነው? ኦኬ ትክክል አይደሉም እላለሁ በቃ እኔ ማንም ልሁን ጥያቄ ያለኝ ካልክ ጎበዝ ሂድና እነሱን ጠይቅ። ታዲያ ለምን አትሄድም? ጽሕፈት ቤት ሂድና ጽሕፈት ቤታቸው ሄዳ አንኳኩተህ እንዴት ናችሁ ሰላም ናችሁ ወይ እንትን አባላለሁ እኔ ኦኬ እንደዚህ ነው የስነ መለኮት ተማሪ ነኝ እንደዚህ ሀሳብ አለኝ ይሄ ነገር ትክክል አይመስለኝም ይሄ ነገር እንደዚህ ነው ብለህ ቢሮ ሄድ ለምን አታወሯቸው? ቲክቶክ ላይ ሰዎች ያልዳኑ ሰዎች በጨለማ ያሉ ሰዎች የምስራች ሲነገራቸው ዘለ ገብተህ ካታሪዝም ምናምን ትላለህ። እዚህ ጋር ልጨርስ። ተባረኩ። ረጅም በግለሰብ ደረጃ ባይዘው እንደምናስተናግዳቸው ነግራቸው ደስ ነው የሚለኝ በጣም እንደ ተቋም እናንተን አናያችሁ ማለት እንደ ግለሰብ አናስተናግዳችሁ ማለት አይደል። በጣም ደስ ይለናል። ዲስከስ ማድረግ መወያየት ምናምን እንወዳለን። ሀሳብ ሼር መደራረግ መለዋወጥ ምናምን የምንወድ ሰዎች ነን። በጣም ደስ ይለናል። ደግሞ በጣም ተፈራችሁም አይነት ነገር መስሎ እንዳይሰማችሁ ደግሞ ቤት ዘግተንም እያወራን ምናምን እንዳይመስላችሁ። ወንጌል የያዘ ሰው አይፈራም። መፍራትም አያስፈልገው። ወንጌሉ በራሱ ኃይለኛ ስለሆነ እንደ ግለሰብ ግን የቤተክርስቲያናችን ወክላችሁ እንደዚህ ሄዳችሁ በጥብጡልኝ ቲክታክ ላይ ያለውን አስተምሩ የኔ ትምህርት ማስተማር አልቻልኩኝም፣ ወንጌላውያን አማኞች ከኛ ጋር አብረው ሆነው ወንጌል እየሰሩ አስቸግረውናል አላለቻችሁም ማለት አናናግራችሁ ማለት አይደለም። ማንኛውም አይነት የስህተት ትምህርት ለሚያመጣ ሰው መልስ መስጠት እንድንችል ዝግጅት እንድናደርግ እግዚአብሔር ቃል ያዘናል። ከዛ አንፃር መረዳት አለባችሁ ለማለት ነው እና ትንሽ ሌላው ደግሞ ስትመጡ ነው አሁን ሳሚ ሉተራን ብለህ የመጣኸው ማለት ነው። አንተ ሰው ትሁን ምን ትሁን ምንም የምትታወቅ ነገር የለም። ፕሮፋይል እንደዛ ሉተራን ምናምን እያላችሁ መቀለድ ጀምራችኋል። ደግሞ ከሌላም ቤተ እምነት የሆናችሁ ሰዎች ማለት ነው። አሁን እኛ ይሄ አሁን የሶስተኛ ሲ ክፍል ተንኮል አሁን እኛ እንትን ይለናል ብለሃል። መጽሐፍ ቅዱስ ተምረን የምናስረዳ ሰዎች እና ስትመጡ አይ እኔ መካነ ኢየሱስ ነኝ እኔ ሉተራ ባክግራውንድ አለኝ ምናምን ሳይሆን እኔ እንትና እባላለሁ ከእንትን ቸርች ነው የመጣሁት አሁንም አገለግለው እንደዚህ በሉተራን ቸርች እንትና አጥቢያ ነው አገለግለው መካነ ኢየሱስ እንትና ነው እንትና ነኝ ቄስ እንትና ነኝ በሉና ግቡና ትክክል አይደለም ይሄ ነገር እንደዚህ ብላችሁ ለምን ሐሳብ አትሰጡ? አንድ ሰው አለ ከዛ ከቦሌ የሚገባው የነበር አሁን ይኑር አይኑር አላውቅም። እሱም ራሱን ደብቆ ነው ሲገባ ማቀው ማለት ነው። አንድ ጊዜ የሰማሁት ተደብቆ ሲገባ አሁን እንኳን ሰምቼው አላውቅም ረጅም ጊዜ ማለት ነው። እንደሱ ነው። እንደሱ ግቡና እኔ ከንትን ነኝ እንትና ብላችሁ ከዛ ሐሳብ ስጡ ስትሰጡ ማለት ነው። እሺ ሳሚ ብሎክ አድርጌሃለሁ። በዚህ ቤት ብሎክ ተደረግክ ማለት ቢያንስ 7-8 ቤት ብሎክ ተደርገሃል ማለት ነው። ሳሚ ሉተራንን አይታችኋል? ከታች ብሎክ ተደርጓል። ብሎክ አድርጉት፣ ጠቅላላ እንዳልክ አድርጉት፣ ብሎክ አድርጉት። ሳሚ ሉተራን የሚለው ማለት ነው። አንድ ቀን ገብተው ማሊያ ገልብጦ ነው የሚጫወተው። ብሎክ ተደርገሃል። ወንጌላውያን ሁሉ ብሎክ አድርጉት። ስላይድ እያደረጋችሁ ሚውት አላረኩትም። ስለዚህ ሳሚ ሉተራን የሚለውን ብሎክ አድርጉት ራሱን እስኪገልጥ ድረስ ማለት ነው። ራሱን ይግለጥና እኔ እንትን አባላለሁ እንትን ነኝ ያለሁት እንትን አገለግላለሁ እንደዚህ ብሎ ይምጣ። እኛ ጋር የሚመጡት አላያችሁም? እነ ወንጌላዊ ሁሴን እንትናም ደግሞ ከጉለሌ መካነ ኢየሱስ መጣ ወንጌላዊ ይባላለሁ ማገለግለው እንትን ነው ቸርች ነው ይኸው እዚህ ነው ብለው ተናግረው ነው ሐሳብ ሲሰጡ የሚሰጡ እና እንደዛ ነው መሆን ያለበት እንጂ ተደብቀ መተህ የት ሃይማኖት ምን እንደሆነ ስራሱ ምን እናውቃለን የሚታወቅ አይደለም። እሺ ወገኖች ቀጥሉ። እናንተ ማጋ ነው የሚጮው ወስዱ። ኢያሱ አረ ኢያሱ እሺ የፋየ ጌታ ኢየሱስ ይባርክ። ሁላችሁንም ጌታ ኢየሱስ ይባርካችሁ።
እንዳልክ የምትለው ነገር አለ አንድ እንትንም ስላለ እሱንም ማሳየት እፈልጋለሁኝ። እሱን እንትን እናደርጋለን። ኤፍዬ አንተ እንዳልክ ከመቀጠል ወይ ሌሎቻችሁ ከመናገራችሁ በፊት የፍራንሲስ ፓይፐር የሚባለውን ፓይፐር የሚሉትን ሰው ታውቀዋለህ አይደል? ያ ሰውዬ ደጋግሞ የሚጠራው ሰውዬ ኤፋዬ የእኛ ስኮላር ምናምን እያሉ ከሚጠሯቸው ሰዎች በጣም